በርበሬ ሊታጠኑ የሚገባቸው ማአት ወላጆች አሉ። መልካም ነገር ላይ እጅን ማስገባት መጽደቅ ነው ብዬ ነው ማስበው። አንድ እጅ ያጨበጨቡ እውነት ነው፣ ብቻህን ምንም ለውጥ አታመጣም እውነት ነው። ነገ ግን ጎንበስ ብለህ እንዳትራመድ ዛሬ የምትሰራው ስራ ይወስናል ብዬ አስባለሁ። ኤክስፔክቴሽን ኪልስ። በማንኛውም ሰው ጉንጮች ላይ የሚወርዱ እንባዎች ድርሻ እንዳይኖር እምነት በራሱ ኢትስ ኦን ፓወር። ብዙ ትልልቅ ሰዎች ላይ ትንሽ ጭንቅላቶች ስላሉ አሁን ጥያቄው ልክ ነው። መዝናኛ ተብሎ የሚቀርቡልን ፕሮግራሞች ማዘኛ የሆኑበት በሆዱ የወደቀን ሰው እንኳን ሌላ ሰው ራሱን ለማንሳት ራሱን ከባድ ነው ይባላል። the very dangerous killer ማለት ኤክስፔክቴሽን ነው። ተስፋ አንቁረጥ ካልን ማለት ነው። ተስፋ የማያስቆርጥ ነገር የለም። ሁል ጊዜ በስግረት ውስጥ ነገሮችን ፎር ዳይሬክሽናል በሆነ መንገድ መመልከት አይቻልም። ፌላሪቲያቸውን ውድቀታቸውን የሚመሰክሩ ሰዎች በጣም ትልልቅ ናቸው ብዬ አስባለሁ። ሁል ጊዜ ከከፍታው ስትጀምር አወዳደቅህ በጣም የከፋ ነው የሚሆነው። አንተ ስራህን ስራ፣ ስራው ለአንተ መስራት ያለበት ስራ ካለ ይስራ። ተስፋ መቁረጥ ክፉ ጎኑ ሰልፊሽ ያደርጋል። በስራው የምታገኘው ነገር ስላለ ከሆነ የምትሰራው የዛ ጊዜ ነው ስራውን ያልሰራ። ቀኝነት፣ ለሰው አለማሰብ፣ መጥፎ ሰው መሆን መገለጫ የሚጠብቁ ማንነቶች ናቸው። ሂደቶችን ማወቅ ያስፈልጋል። ሁልጊዜ ያለ ሂደቱ የምታገኘው ውጤት ገዳይ። የሚዘርፍ ሰው፣ ሰው የሚበድል ሰው፣ ሰው የሚዘርፍ ሰው፣ ሰው የሚያሰቃይ ሰው፣ ሰው የሚያስለቅስ ሰው የሀሳብ ልኩን ነው የሚኖረው። የተሰጠኝን ጸጋ ባለመስጠት ባለዳ መሆን አልፈልግም። በወራጅ ውሃ ውስጥ ራስን መመልከት አይቻልም አይደለም ወይ? ውሃውን አቁመህ ነው ራስህን ወይ አብረህ መውረድ። ሰላም ውድ ተመልካቾቻችን፣ ይህ ሐዋዝ ሀሳብ ነው። ረጅም ጊዜ ባወራው ብዬ ከማስበው በሀሳቡ ጥልቀት በጣም የማከብረው ወንድሜ ነው። እንኳን ደህና መጣ። እንኳን ደህና ቆየኝ ከፌ። በስተግራ በኩል ይሁን በስተቀኝ በኩል እንግዶች ጋብዛሃል። ብዙ አበርክቶ ያላቸው ለሀገርም ለወገንም ብዙ ነገር የሰሩ ሰዎች ቁጭ ብለዋልና እዛ ቦታ ላይ በመቀመጤ ክብር ይሰማኛል። አመሰግናለሁ። ሌላ ምንም ልል አልችልም። እንኳን ደህና ቆየኝ። ታንኪ ዩ። እስኪ ራስህን ለሚያውቁህም ለማያውቁህም አስተዋውቅል። እሺ፣ ጋዜጠኛ መሳይ አክሊሉ እባላለሁ። ከረንትሊ በባላገሩ ቴሌቪዥን የቀድሞ ሰራዊት የሚል ፕሮግራም አዘጋጅቼ ያቀርባለሁ። እንዲሁም ደግሞ ብስራት ኤፍኤም 101.1 ላይ አሁን የተጀመረ የመዝናኛ ፕሮግራም አለ ሐሙስ ምሽት፣ እሱን አዘጋጃለሁ። ብዙ ጊዜ ሳወጋ ካንተ ጋራ ትውልድ የምትለው ነገር አለና ምንድነው ማለት? ሌላ የምታስበው ነገር ስለሌለ ነው ትውልድ ላይ የምትጨነቀው? ምክንያቱም በዚህ እድሜ ላይ ያሉ ብዙ ሰዎች እንዲህ አያስቡም፣ ሌላ ዓለም ውስጥ ናቸው። አንተ ግን ሙግትህ ሁልጊዜ ትውልድ ላይ ነው። ሰራቸው ስራዎች ትውልድ ላይ ትኩረታቸውን ያደረጉ ናቸው። what is the secret behind? ምን ግድ አለ? ምንም ሴክሬት የለውም ከፌ። የመጀመሪያው አስተዳደግ ይመስለኛል። ፋሚሊ ማተር ያደርጋል። የመጣህበት መንገድ፣ ከዛ የምትሄድበት ምንድነው የሚለው ማወቅ ሌላው ፐርፐዝ ኦፍ ላይፍ ነው። ከዛ ውጪ ግን ብዙ ጊዜ መስመር የለንም። ለምናደርጋቸውም ለምናስባቸውም ወደፊት ይመጣሉ ብለን ለምንገምታቸውም ነገሮች ሁሉ ላለንበት ግራውንድም መስመር የለንም። የደመቀ መስመር የለንም። ነገሮች የምንለይበት ሲምፕሊ ለምሳሌ በምንፈልገውና በሚያስፈልገን መካከል በጣም ቦልድ የሆነ መስመር ሊኖር ይገባል። እሱ መስመር የለንም። ለዛ ነው ከሚያስፈልገን በላይ የምንፈልገው ላይ ስንሮጥ እየባከነን ያለ ነው። ትውልድ እየወቀስኩኝ ወይም ደግሞ አሁን ያለው ትውልድ ረብ የለውም እያልኩ አይደለም። ከዛ በስተጀርባ ያደግንበት አስተዳደግና የቅጣት አይነትን በተገላቢጦሽ ሊቀበሉ የሚገባቸው ወላጆች አሉ ብዬ አስባለሁ። አሁን እንደው ቢቻል በርበሬ ሊታጠኑ የሚገባቸው ማአት ወላጆች አሉ ከልጆች ባሻገር። የምታየውን ፍሬ ከዘሪው ነው ውጤቱን የምትጠብቀው። ምክንያቱም የሆነ ዘር የዘራ ሰው በሚያደርገው እንክብካቤ ልክ ነው የሚመጣለትን ፍሬ የሚያጭደው። ስለዚህ ትውልድ ዝም ብሎ አልበቀለም። ከእያንዳንዱ ትውልድ በስተጀርባ ቤተሰብ አለ። ሰው እንዴት ነው ያደገው? ምን እየተነገረው ነው ያደገው? ምን አይነት ቀለም አለው? ምን አይነት ማንነት ነው ያለው የሚለውን ስናይ በጣም የሚያሳስብ ጊዜ ላይ ስላለን ነው። ስለ ኢትዮጵያ ሲነገረኝ በዲስኩር አይደለም፣ እያየሁ ነው ያደግኩት። እናቴን እያየሁ አድጌያለሁ፣ አባቴን እያየሁ አድጌያለሁ። በእነሱ ውስጥ ኢትዮጵያ አለች። በእነሱ ውስጥ ግብረ ገብ አለ። በስነ ልቦና በአካልም በብዙ ነገር ማንነትህን የምትገነባበት መንገድ፣ ጨዋነትህ፣ ስርዓትህ፣ ከሰዎች ጋር ያለህ ግንኙነት፣ ከዛ ስለ ሀገር የምታስበው ኃላፊነት የሚባለው ነገር፣ ለምታወራው፣ ለምታስበው፣ ለምትጽፈው ነገር የምትወስደው ኃላፊነት ራሱ ምንድነው የሚለውን እያንዳንዱ መስመር ላይ እየቆምክ እንድታይ ያደርግሃል። እንደመጣልህ አታወራ፣
እንደመጣልህ ያየሁን በሙሉ ሼር አታደርግም፣ አታስተላልፍም። ከማወራው ከምሰራው ከማደርገው ነገር ባሻገር የት ደርሶ ምን ያፈራል የሚለውን ነገር እያሰብክ እንድትሄድ ያደርጋል። ያንን ነው እየተማርኩ ያደግኩት ከእናትና ከአባቴ። ስለዚህ በብዙ ነገር የተገደበ ጀነሬሽን ነበር። የተገደበ ስልክ ይሉኝታ ያለው አይደል፣ ማንነቱ የሚገደው ከሆዱ ይልቅ ክብሩ ነው የሚያስቀድም። ገንዘብ አስፈልግም እያልኩ አይደለም፣ ቁስ አስፈልግም እያልኩ አይደለም። ፕራዮሪቲ የምትሰጠው ግን ለየትኛው ነው? እሱን የተገላቢጦሽ አድርግ ስትገለብጠው ሪቨርስ ስታስበው ነው ላይክ በሆዱ የወደቀን ሰው እንኳን ሌላ ሰው ራሱን ለማንሳት ራሱን ከባድ ነው ይባላል። ብዙ የጥሞና ጊዜዎች አሉኝ ከራሴ ጋር አስባለሁ። የት ነበርን? የት ነው ያለ ነው? ከዛ ምንድን ነው የሚገጥመን? እነዚህ 3 መሰረታዊ እርከኖች አሉ የሰው ልጅ ህይወት ላይ። ስለዚህ ትናንትናን አያለው፣ ትናንትናን ሳይ ዛሬ ላይስ ምን ላይ ነው ያለ ነው ስል ቶታሊ በቃ እየጠፋን ያለ ነው። ከዛ ነገስ ብዬ ሳስብ ደግሞ በጣም ያስፈራኛል። በዛ ውስጥ ዋጋ ትከፍላለህ ወይ? በጣም ዋጋ ትከፍላለህ። በጣም ዋጋም ይከፍላል የነበረው ጀነሬሽን የመጣው። ይሄ የብልጠት ጉዳይ አይደለም፣ የዲግኒቲ ጉዳይ በጣም ነው የሚያሳስበው። ክብር ያለው ሰው፣ ከዛ ለራሱ ዋጋ የሚሰጥ ሰው፣ ለሀገሩ ዋጋ የሚሰጥ ሰው፣ ላደገበት ቤተሰብ፣ ለጎረቤት፣ ለማህበረሰብ ብሎ ለሀገር ክብር የሚሰጥ ሰው ያንዳንዱ የሚሰራው ነገር ይጠነቀቃል። አሁን ግን በምን አይነት ግልቢያ ላይ ነው ያለ ነው? አንድ እጅ አጨበጨቡ እውነት ነው፣ ብቻህን ምንም ለውጥ አታመጣም እውነት ነው። ነገ ግን ጎንበስ ብለህ እንዳትራመድ ዛሬ የምትሰራው ስራ ይወስናል ብዬ አስባለሁ። በነፋስ ውስጥ እንዳለ ገለባ ወደዛ ወደዛ የሚል አይነት ጀነሬሽን ደግሞ ተለውጦ ነገ የሚጠይቅ ጀነሬሽን ይመጣል። እናቱን የሚጠይቅ አባቱን የሚጠይቅ አሪፍ ዘመን ነበረን ብለን እናስባለን በፊት። ከዛ መሀል ላይ ተበላሸን እንላለን። ደግሞ አሪፍ ዘመን ይመጣል፣ የትንሳኤ ዘመን ይመጣል። የትንሳኤው ዘመን ሲመጣ መጠየቅ የሚችል ትውልድ ይመጣል። እና ምንድነው የምትመልሰው በዛ ወቅት በህይወት ካለን? በዛ ወቅት ለተፈጠረው የማንነት ቀውስ፣ ለተደረገብን መበላሸት፣ መክሸፍ ምንድን ነበር አስተዋጽኦ? ለማስቆምስ ምን አድርገሃል? ያንተ አስተዋጽኦ ምንድን ነበር የሚል ጀነሬሽን ሲመጣ አንገታቸውን ከሚደፉ ሰዎች መካከል አንዱ እንዳልሆን ብቻ ነው ማስበው እንጂ እኔ በማረገው፣ በምጽፈው፣ በምሰራው፣ በምሞክረው ነገር ትውልድ ለውጣለሁኝ፣ የሆነ ነገር የሆነ ኢምፓክት ፈጥራለሁኝ ብዬ አስቤም አላቅም፣ እንደዛም አላስብም። ግን ነገ ተጠያቂነት የሚባል ነገር አለ። አየህ አሁን ባለንበት ጊዜ ወደ ኋላ ተመልሰን ብዙ ነገር እንጠይቃለን አይደል? ለምሳሌ 60ዎቹ ላይ 50ዎቹ ላይ 70ዎቹ ላይ ምናምን የተፈጠሩ የፖለቲካም የማህበረሰብም ቀውስ ምናምኖች ለምን መጡ ብለን አሁን የምንብሰከሰክ ሰዎች አሉ። እንደን በዛ ጊዜ የነበሩ አሁን በእድሜ በጸጋ የቆዩ ሰዎች ደግሞ ስንጠይቃቸው አንገታቸውን የሚደፉ ሰዎች ከበዙ ነገ በነዛ ሰዎች ውስጥ ራስን ማየት ነው ብዬ አስባለሁ። ትርፍ አለው ወይ ላልከው፣ ትርፉ የቁስ የገንዘብ ወይም የሚነካ የሚጨበጥ ተንጀብል የሆነ ነገር አይደለም። ትርፉ አእምሮ ላይ ሳቲስፋክሽን ነው። አሁን ምንድነው እየሆነን ያለ ነው? የምትበላው፣ የምትጠጣው፣ የምትለብሰው መኪና ከሌለ፣ ቤት ከሌለ፣ ሀብት ካላፈራ ህሊና ብቻውን ምንድነው የሚያደርግልን? እንደ ኦልድ ፋሽን ተደርጎ ነው የተቀመጠው። ነገ በጣም ብዙ ዋጋ ያስከፍለናል ብዬ አስባለሁ። ሌላው እያንዳንዱ ቀን ምሽት የማይደገም ንጋት የሚመጣበት ቀን ምሽት ሊሆን ይችላል። ነገ ላይ ተነጎዳ ላይ ፕላን የማደርገው ነገር አይደለም ያለው። ዛሬ ላይ ዛሬ መጨረሻዋ ሌሊቴ ልትሆን ይችላለች። በህይወት ዘመን ምን ይባላል 24 ሰዓት የማይሞሉ ቀኖች አሉ። ስትወለድ የተወለድክበት ሰዓት ያው ከዛ እስከምትቀጥለው 12 ሰዓት ድረስ 24 አትሞላም። ስትሞትም 24 ሰዓት የማትቆይበት ቀን አለ። 24 ሰዓት የማይሞሉ ሰዓቶች አሉና የትኛው ግማሽ 24 ሰዓት እንደሆነ አላውቅም ከዚህ በኋላ እንደን ለማላቀው ግማሽ 24 ሰዓት 12 ሰዓት ወይ 3 ሰዓት ወይ 6 ሰዓት የምቆይባት እድሜ ያለች የሆነች ቀን የምትመጣ ቀን አለች። እሷ ላይ ነገ ነች፣ እሷ ቀን አሁን ስወጣ ነች። እሱን በደንብ ማብሰብ ያለብን ይመስለኛልና ከዛ ጋር አገናኝተ ሳቲስፋክሽኑ አእምሮ ላይ ነው የሚመጣው እንጂ ከዛ ውጭ ቤኔፊት ምናምን ለምታስበው ብልጠት ነው። አሁን እንዳለው እንደ ዘመኑ ብትሆን ታግበሰብሳለህ ሀብቱንም ምኑንም። እንደን ከራስ ጋር ስትቀመጥ ህሊና ምን ይነግርሃል ነው ትልቁ ጥያቄ። እሷን ሴክሬት ነው አውጥተው የማይናገሩት ብዙ ሰዎች። እኔ ብዙ ጊዜ ስለሚገርመኝ ነው ማለት ለትውልድ ታስባለህ፣ ትጨነቃለህ በጣም እና ያ ነገርህ ኮንሰርንህ በጣም ስለሚገርመኝ ነው። የሚያስቀና ሁሉ ነው ማለት ቅድም እንዳልከውን ከተጠያቂነት ነፃ ለመሆን የሚለው ነገር ደስ ይላል። ሁሉም ሰው ሰሙዌራ ሄድ እንደሚጠየቅ ቢያስብ ዛሬ ላይ አይበላሽም ብዬ አስባለሁ። ትክክለኛው ትራክ ላይ ይቆማል ብዬ ነው ማምነው። ምን አይነት ስቶሪ ትዝ አለኝ። እቺ ሁልጊዜ በራችን ደጃፍ ላይ ጥሬ ስትለቅም የምናያት ትንሽ የወፍ የለችም? እሷ ወፍ ናት። እና አዲስ አበባን የምታክል ከተማ በከባድ የእሳት ቃጠሎ ትመታና የተረፈ ምድራዊ ቁስ ንብረት የለም። ይቺ ትንሽ ወፍ ለዚች እየተቃጠለች ላለች ከተማ አንድ ተግባር ትፈጽም ነበር። እየተቃጠለች ካለችው ከተማ ርቆ ካለ ሌላ ደህነኛ ከተማ በማንቁሯ ውሃ ይዛ እየመጣች
ከሰማይ ወደ ታች ለከተማዋ ትለቃለች። እና ይሄንን ስታደርግ ብዙ ሰዓታት አልፈዋል። በኋላ ላይ ከዚች እየተቃጠለች ካለችው ከተማ ለማምለጥ ወደ ደህነኛ ከተማዋ ሲበር የነበረ ቁራ ከደህነኛው ከተማ ውሃ በማንቁራ ይዛ ስትመጣ ያገኛታል፣ አየር ላይ ማለት ነው። ወዴት ነው የምትሄጂው? እኛ ከዚች በሳት ከተመታች ከተማ ለማምለጥ እየሸሸን አንቺ እንዴት ወደ ሳቱ ትመጫለሽ? በይኔ ተመለሽ ይላታል። በእንትኗ ያለውን ውሃ ትተፋና አልመለስም ትለዋለች። ምን ማለትሽ ነው? የተረፈ ነገር የለም፣ ሁሉም ነገር አልቋል። እኛም ክንፍ ስላለን በአየር መብረር ስለቻልን ነው እንጂ የተረፈ ነገር የለም፣ ራስሽን አድኝ ይላታል። አይ ነው ያልመለስም። ምን ታደርጊያለሽ? የነገርኩሽ እኮ ነው፣ ለምን አሰሚኝም? እኔ ለዚች ከተማ አንድ ነገር እያደረግኩ ነው ትለዋለች። በጣም ይስቅባታል። ይችን በሳት እየተመታች ያለች ከተማ ከደረሰባት የሳት ቃጠሎ ለማትረፍ በማንቁሬ ከዛ ይዤ እየመጣሁ እየተፋሁላት ነው ስትለው በጣም ይስቅባትና በይኔ ተመለሽ አትቀልጂ፣ አሁን ምን ለውጥ ሊያመጣ ነው ይሄ ጥረትሽ? ባክሽ ተመለሽ አትቀልጂ ይላታል። ኖ ደግሞስ ማን እንዲሾም እንዲሸልመኝ ብለሽ ነው እንዲህ ራስሽን አደጋ ላይ የምትጥዩ? ኖ እኔ ማንም እንዲሾም እንዲሸልመኝ ብዬ አይደለም፣ እያደረግኩ ያለሁትን ነገር እያደረግኩ ያለሁት ለሁለት ነገር ስል ነው ትለዋለች። በጣም እያሾፈባት እስኪ ለምንና ለምንድን ነው ንገሪኝ ይላታል። አንደኛ እግዚአብሔር ፈቃዱ ሆኖ በዚች ትንሽ ጥረቴ እችን ትልቅ ከተማ ከደረሰባት ትልቅ የሳት ቃጠሎ ላተርፋት ከቻልኩ እሰየው፣ የልጅ ልጆቼ የሚኮሩበትን ታሪክ አጽፋለሁ፣ አስመዘግባለሁ። ካተረፍኩ ነው። ካላተረፍኩም ሞቼ አልፌ በሰማይ ቤት መጠየቅ አለ። የዛን ጊዜ እየተቃጠለች ለነበረችው ለዚያች ትልቅ ከተማ ምን አደረግሽ ተብዬ ስጠየቅ ሳላቀረቅር አንገቴን ሳልደፋ አምላኬ ሆይ በሰጠኸኝ ትንሽ አቅም ይችን ከተማ ከደረሰባት ትልቅ የሳት ቃጠሎ ላተርፋት ሞክሬ ነበር፣ ፈቃድ ሳይሆን ቀርቶ አላተረፍኳትም ብሎ የመናገር ከሬጁን አገኛለሁ። this is what you are doing። በብዙ መንገድ ለህፃናት የምትሰራቸውን ስራዎች አውቃለሁ። በጣም ኢቲካል እንዲሆኑ፣ ሞራልድ እንዲሆኑ፣ አገር ወዳድ እንዲሆኑ፣ ራሳቸውን አክባሪ እንዲሆኑ፣ ቤተሰቦቻቸውን ወዳድ እንዲሆኑ አጨባጫቢ እጅ ሳትፈልግ ሳትጠብቅ የምትሰራውን ነገር ስለማቅ ቢያንስ አንድ ይሄም ክሬዲት መሰጠት አለበት ብዬ ስለማስብ ነውና you are doing great። ይሄን ማድረግህ ምንድነው ውስጥህ የፈጠረብህ ነገር ማወቅ እፈልጋለሁ። በጣም ሰላማዊ ኑሮ ነው የምኖረው። በጣም በደንብ ተኛለሁ። ስትሬስ የለብኝም፣ ሪግሬሽን የለኝም። አብዛኛውን ጊዜ ሰማለሁ ይሄ ጊዜው መጥፎ ሆነ፣ ዘመኑ ተበላሸ። ሆሎ አስተያየቶች ሳስብ ሰው በምን ያህል ደረጃ ነው የሚረዳው ስለ ጊዜና ስለ ዘመን ላለው? የዛሬ 1000 ዓመት ሰኞ ነበረ። የዛሬ 1000 ዓመት ከሰኞ እስከ እሑድ ነበር። 7 ቀን ነው፣ 24 ሰዓት ነው። ምንም የተለወጠ ነገር የለም። የዛሬ 100 ዓመትም ይሄው ቀኖች አሉ፣ ከሰኞ እስከ እሑድ አለ። ምንም የተለወጠ ነገር የለም። አሁን በምን ስሌትና በምን ካልኩሌሽን ዘመን ተበላሸ ልል እችላለሁ? ምክንያቱም ጊዜን የሚቀይረው ሰው ነው። የትውልድ መክፋትም መጥፋትም ምንም በጊዜ የሚወሰን ሳይሆን በሰው ልጆች ክፋት፣ በሰው ልጆች በጎነት ነው ዘመን ጥሩ የሚሆነው፣ ዘመን መጥፎ የሚሆነው። ጥሩ ዘመን መጣ፣ መጥፎ ዘመን መጣ የሚባለው በዛ ዘመን ውስጥ የኖሩ ሰዎች ያላቸው አበርክቶ ጥሩ ሲሆን፣ ቀና ልቦች ከአእምሯቸው ጋር የታረቁ ወደ ራሳቸው በደንብ የሚያስቡ ሰላማዊ ማንነት ያላቸው ሰዎች የበዙበት ዘመን ላይ ሲሆን ዘመኑ አሪፍ ይሆናል። ከዛ ባለፈ ደግሞ እኩይ ተግባራት የበዙበት፣ ሰዎች ስለ ሰዎች ያላቸው ፍቅር የቀነሰበት፣ ራስ ወዳድነት፣ ጥቅመኝነት፣ ረግጦ ማለፍ፣ ጥሎ ማለፍ የሚባለው በኳስ ጨዋታ ላይ ያለውን ነገር በህይወት አምጥተው የሚተገብሩ ያሉበት ዘመን ሲሆን ደግሞ ጊዜው ወደድክም ጠላህም የተበላሸው ወቅት ይሆናል። ስለዚህ ከጊዜው ጋር አይደለም። እኔ አሁን ትላንትና ሐሙስ ነው፣ ዛሬ አርብ ነው፣ ነገ ቅዳሜ ነው። ሁሉ ጊዜ ኢቫሉዌት ማድረገው ራሴ ትላንትና ላይ የነበርኩት መሳይ ነኝ ዛሬ ላይ ያለሁት ወይስ በሐሙስና በአርብ መካከል ልዩነት ፈጥር ያለው ብዬ አስባለሁ። ሐሙስ ላይ የዋልኩትና ውዬ ያደርኩት መሳይ ተመሳሳይ ነገር አድርጌ ከሆነ አርብ ላይ የምውለው እየኖርኩ አይደለም፣ ኤግዚስት እያደረኩኝ ነው ብዬ አስባለሁ። that's why ሰላማዊ እንቅልፍ አለኝ የምልህ። የሚሰማኝ ምንም የመባከን ነገር የለ። አንዳንድ ጊዜ እንደ ሰው ትናደዳለህ፣ ትበሳጫለህ፣ የሆነ የመድከም ስሜት ይሰማሃል። ማለት ሰው ለምን ክሬዲት አልሰጠኝም በዚህ ልክ ምናምን የሚባሉ ኮምፒቲሽን ውስጥ ገብቼ ማላቅም አልገባም። ደስ ይላል። ሰዎች የሚመዘኑበት የራሳቸው መስመር አላቸው። እንደ ማህበረሰብ
የገባህ ቤት ለቤት እንደ ቤት ቆጠራ ስታቲስቲክስ ምናምን መስራት አይጠበቅብህም። የሚያነግሳቸውን የሚቀባቸውን የሚያጨበጭብላቸውንና ታዋቂ የሚያደርጋቸውን ሰዎች ባየህበት ቁጥር ልክ ማህበረሰቡን ኢቫሉዌት ማድረግ ትችላለህ። እዛ ኮምፒቲሽን ውስጥ ገብቼ አላውቅም። እንዲሰርቻለሁ እኔ ይህን ያልሰርቺ ትናንት ምንም ያልሰራ ሰው መጥቶ አፈቀላጤ ስለሆነ እንዲሆኑ ሚዲያ ላይ ታወቀ የሚል አይነት ኮምፕሌክስ እኔ ጋር ገብቶ ማያውቅም፣ አይገባም። ራሴን ከማንም ጋር ኮምፔር ስለማደርግ የእኔ ታርጌት እንዳልኩ ነው። በትናንትናና በዛሬ መካከል ያለው ልዩነት የስም እንዳይሆን ከሐሙስ ወደ አርብ ሲሻገር በሐሙስና በአርብ መካከል ያለው ልዩነት የስም ሳይሆን ሐሙስ ላይ ከነበረው መሳይ የተሻለ መሳይ አርብ ላይ ፈጥሬ ያለው ወይ ብዬ ነው ማስበው። የተሻለ ነገር አድርጌ ያለው ወይ ዛሬ ታይሜን ተጠቅሜ ያለው ወይ ራይድ እሰራለሁ። ከኋላ መኪና ውስጥ ስትገባ ማአት መጽሐፍ ታገኛለህ ወንበር ውስጥ ያንተን መጽሐፎች ጨምሮ እና ሰዎች ገብተው ስለሆነ ጉዳይ ማውራት ይጀምራሉ። የሚያወሩት ጉዳይ አብዛኛውን ጊዜ ስለ ሶስተኛ ወገን ነው። ስለ ከሌ ሰማ ስለ ምን አገባኝ በጣም ዌስቴጅ ነው። እና ዛሬ ከነጋ ምን ያህል አንብባችኋል የሚል ጥያቄ ነው መጀመሪያ የምጠይቅ። አንድ ገጽ ሁለት ገጽ አንብባችኋል በቃ ላይክ እንደ ፌቨርስ ይቁጠሩልኝና ከዛ ካሉት መጽሐፎች ታሪኩም አይግባችሁ ዝም ብላችሁ እስክትወርዱ አንድ ገጽ አንብባችሁ ረዱላለሁ። ብዙ ሰው ይደነግጣል፣ ግን አግሪ አድርጎ አንብቦ ይወርዳል። ይኸውልህ በዛ ውስጥ ምን ይፈጠራል መሰለህ? ሰውየው ያቺን ቀን ስፔሻል ዴው ትሆናለች ባነበባት ነገር እንዴን የሚቀጥለው ቀን ሲሻገር ትናንት ትናፍቀዋለች አይደል? የሰራት ነገር ከዛ ከትላንት የተሻለ ማንነት ራሱ ላይ ለመፍጠር ዛሬ ደግሞ የሆነ ነገር ያደርጋል። ሶ ይሄ ሙሉ ገጽ ሙሉ መጽሐፍ 400 200 ምናምን 100 የማንበብ ጉዳይ አይደለም። አንድ ፔጅ ሁለት ፔጅ ማንበብ ከጀመርክ የተሻለ ማንነት እየፈጠርክ ትሄዳለህ። በዛ ኮንሰፕት እንደምታውቀው ብዙ ልጆች አሰለጥናለሁ። ስፔሻሊ እድሜያቸው ከ12 እስከ 18 ዓመት የሆኑ ከተለያዩ ትምህርት ቤቶች ይወጡና ጤናማ ትውልድ የሚፈጠረው በትምህርት አይደለም፣ በቴክኖሎጂ አይደለም፣ በምንም ጉዳይ አይደለም። ጤናማ ትውልድ የሚፈጠረው ከመኖሪያ ከደሳሳ ከዛሽ ቤት ውስጥ ነው። ጤናማ ትውልድ የሚፈጠረው በልጅና በእናት በልጅና በአባት በወንድምና በእህት መካከል ያለ ጤናማ ግንኙነት ነው ሲወጣ ሪፍሌክት የሚያደርገው ሀገር ላይ ብዬ አስባለሁ። እሱ ላይ በሰራው ቁጥር ምንም ሆነ ምን ሪዛልቱ ቅድም እንዳልኩ ከተጠያቂነት ነፃ ስለሆንኩኝና እንደ ትንሿ ወፍ በጣም ሰላማዊ ነኝ። እንዳልኩ እንደ ሰው ደክማለሁ፣ ግን በጣም ደስተኛ ነኝ። ለምሳሌ ከእናቴ ጋር ቁጭ ብለን ስናወራ አንተ የራስህ ዋጋ አልገባህም ትለኛለች። እንዴ ከምን አንፃር? ያው እንደ ፋሚሊ ለምሳሌ የቀድሞ ሰራዊት የሚለው ወደ 5ኛ ዓመቱ ነው የቴሌቪዥን ፕሮግራም ሲሰራ አገሪቱ ውስጥ ሌላ ፕሮግራም የለም በዛ ይዘት። ቤተሰብ የሚያስበው የመጀመሪያው ሆነ ደፍረን የሰራው ይሄን ጉዳይ በጣም ብዙ ሰዎች ተነስተዋል ባንተ በኩል። ስለዚህ እነሱ ሜጀር የሚያደርጉት በቁስ ነው። እንዲ ሊኖር ይገባ ነበር፣ እንዲ መደረግ፣ እንዲ መሸለም ምናምን ነበረብህ ነው መለኪያው ተሳሳተ። እሷን ነው የምልህ። እኔ ደግሞ በውስጥ በስልክ በቴክስት የሚጻፉልኝ ምርቃቶችና የስልክ ኮንቨርሴሽኖች ለኔ በጣም ትልቅ ቤኔፊቶች ናቸው። ፊት ለፊት በአደባባይ ወጥተህ ከምትሸለመው ይልቅ ጊዜውም እንደዛ ስላልሆነ ያንንም ኤክስፔክት አላደርግም። እውነት ለመናገር በዚህ ያህል ደረጃ ላይ ወጥቶም ከሌሎች ሰዎች ጋር ለሽልማት ምናምን ብጠራም አልሄድም። የት ጋር ከማን ጋር መቆም እንዳለብኝ ስለማቅ ማለት ነው። ምን እየሰራው እንደሆነ ስለማቅና እንዳልከው የሆነ መድከም አለ፣ ግን በጣም ደስተኛ ነኝ። በጣም ሰላማዊ ህይወት ነው የምኖረው። ነገ ብትታመም ነገ የሆነ ነገር ቢገጥምህ ያስቀመጥከው ብር የተሰጠህ ነገር ምናምን የለም። አልታመምኩም። እንግዲህ እግዚአብሔር ነው የሚጠብቀው ሰው 7 ሚሊዮን እና 8 ሚሊዮን ብር አውጥተው ታይላንድ ሄደው በአስክሬን ሳጥን የሚመለሱ ሰዎች አሉ አይደል? ብር አይደለም ያድን። በዛ ልክ ነው ማስበውና ደስተኛ ነኝ። በጣም ደስ የሚል እምነት ነው። አንዳንዴ ምን እፈራለሁ መሰለ ስለተፈራለሁ ማለት በጣም ለምወዳቸው ሰዎች አዝናለሁ ኢኔ ሴንስ ኮንሰርን ነው አለኝ። በሆኑት ልክ ባደረጉት ልክ የሚመጣላቸው ነገር እንደጠበቁት ባልሆነ ቁጥር እየሆኑ ያሉትን ነገር ወደ መተው ወይም ደግሞ በቃ ጀስት ወደ መቆም ይመጣሉ የሚል ፍርሃት ስላለኝ ብዙዎችም እንደዛ ስለማይ፣ ግን እግዚአብሔር ይመስገን አንተ ላይ እንደዛ ባየው ጊዜ ሁሉ የምታወራኝ
ፕሮሚሲንግ የሆነ ነገር ነው፣ ደስ የሚል ነገር ነው። እና አንደኛ ቅድም እንዳልከው ኤክስፔክቴሽን ኪልስ ቬሪ ዴንጀረስ ኪለር ማለት ኤክስፔክቴሽን ነው። እውነቴን ነው መጠበቅ። አንተ ስራህን ስራው ለአንተ መስራት ያለበት ስራ ካለ ይስራ። በስራው የምታገኘው ነገር ስላለ ከሆነ የምትሰራው የዛ ጊዜ ነው ስራውን ያልሰራው። እኔ እንደዛ ነው የሚሰማኝ። አንተ ደግሞ ደስ የሚለው ነገር ያ ነው፣ ስራውን መስራት ላይ እንጂ ስራውን በመስራት የሚመጣው ነገር ላይ አይደለም ትኩረት። የብዙዎቻችን ውድቀት እዛ ጋር ነው የሚጀምረው ብዬ ነው ማስበው። እና የልባችንን ፊልም የሚያደርጉ ሰዎች በማጣትም we think as if we are alone ብቻችንን እንደሆንን እኛን የሚመስል ሰው እንደሌለ ምናምን በማሰብ ቅድም እንዳልኩ ወደ መቆም ውስጥ ወደ ኋላ እንደገና ወደ መመለስ ውስጥ መምጣት ይኖራልና don't give up I believe ከፊ ምን አለ መሰለህ አንድ ፖይንት ልንገርህ እዚህ ጋር ሰው ነኝ በጣም ደክማለሁ ዝላለሁ ተስፋ መቁረጥ ምናምን የሚባሉ ነገሮች ኔቸር ነው በቃ ይመጣል ተፈጥሯዊ ነው። አዎ በቃ እንኳን እዚህ አሁን ባለንበት ላይፍ ስታተስ ላይ አይደለም የትም ቦታ ብትሆን አንዳንድ ጊዜ እኮ ከመጠን ያለፈ ስኬትም ያደክማል እኮ ማለት ከዛ በኋላ የምታየው ነገር ስለማይኖር ሃንድል ማድረግ ስለሚከብድ እሱም ያዝልሃል። እንደውም እሱኛው ዝለት ይከፋል። አዎ ይሄኛው እንኳን ተንደርድረህ የምትመለስበት አለ፣ ያኛው ወደ ታች ነው ቁልቁለቱ። እና ልክ እንዲህ አይነት ሞመንቶች ሲፈጠሩ አንዱ የጠቀመኝ ነገር ምን መሰለህ? አልጋፋም፣ አልታገልም። ከታገልኩ እንደምሰበር አውቀዋለሁ። ስለዚህ ልክ ያቺ የማልገፋት ግርግዳ ከፊቴ ስትመጣ ዞር ብዬ ቁጭ ነው የምለው እና ኢነርጂ እንደገና ሪፊል ነው የማደርገው ማለት ነው። ቅድም ስትለኝ ነበር አይደል አትታይም ምናምን ብለኛል። በቃ ኢነርጂ ሪፊል አደርጋለሁ ቁጭ ብዬ ሶ ላይክ በአዲስ ጉልበት እነሳለሁ። አልጨርስም እዛ ጋር ሄጄ እሱ አሁን ይጠቅምሃል እና ነገሮችን በሙሉ ለሙሉ እንዳላቆም ተስፋ አንቁረጥ ካልን ማለት ነው። ተስፋ የማያስቆርጥ ነገር የለም። አሁን ግን ከተስፋ መቁረጥ ባሻገር ምንድነው ያለው? ሶሻል ሚዲያ ላይ ምን አነበብኩ መሰለህ? ሰሞኑን በተፈጠረው ቫይረስ በጣም ያስቃልም ያናድዳልም። ጥንቃቄ ይደረግ አሁን የገባው ቫይረስ እንዲህ ነው ሲባል የብዙዎቹ አስተያየት ምናምን ሳነብ ሶሻል ሚዲያ ላይ ምን ከዚህ ኑሮ አይከፋም ይልሃል። አንዱ ተነስቶ ከኮሮና ተርፌስ ምን አመጣው ይልሃል። ተስፋ መቁረጥ ክፉ ጎኑ ሰልፊሽ ያደርጋል። ግን ያ ሰው በዙሪያው የሚወዱት የሚኖሩለት ሰዎች መኖራቸውን ይረሳዋል እና ችላ ባለ ቁጥር እሱ መሞት ሊሆን ይችላል። ምርጫው የምርጫ ጉዳይ ነው፣ አታስቀረውም። ግን በሱ ሰልፊሽነትና እንዝላልነት በሽታውን ይዞ ሄዶ ነገ መኖር የሚፈልጉ ተስፋ ያላቸው የሆነች የፈነጠቀችን ብርሃን ሰብረው ትልቁን ብርሃን ለማምጣት የሚፈልጉ ብዙ የሚደክሙ ብዙ የሚሮጡና ተስፋ ለመቁረጥ ረጅም ርቀት የሚቀራቸውን ሰዎች በሙሉ ባጭር ያስቀራል። ገብቶ አየው አይደል? ተስፋ መቁረጥ ብቻውን አይመጣም። እውነት ነው። ከኋላ አጠገብህ ምናምን ዙሪያ ያለ አሁን እኔ ተስፋ ቆርጬ የራሴ ሊሆን ነገር ባድርግ እናቴ ያለች አባቴ ያለ በዙሪያ ገብቷል። ይሄንን አናስበውም እና አሁን የመጣብን ደግሞ ጣጣ ምንድነው? በቃ እንዴ ዋናው ነው አይደል እንዴ የምኖረው እኔ በሞት ምን ራሴንም ጎዳው እንጂ ማን ይጎዳል አይነት ነገሮች ተፈጥረዋል። ይሄ በጣም አደገኛ ቫይረስ ነው ቅድም እንዳልከውና እሷ ሞመንት እንዳትመጣ እስከ መጨረሻው ድረስ አልሄድም። ትንሽ አስቀራለሁ መጠባበቂያና ያቺ መጠባበቂያዋ ተወስዳታለህ። አዎ ሪፊል አደርጋለሁ ኢነርጂን ከዛ ብድግ እላለሁ። እንደዛ ስለማደርግ በጣም ደስ ይላል። የቆምታ ጊዜ ማለት ነው አይደለ? ሁል ጊዜ በስግረት ውስጥ ነገሮችን ፎር ዳይሬክሽናል በሆነ መንገድ መመልከት አይቻልም። እውነት ነው። ግን እቺ እንዳልከው የቆምታ ጊዜ ስትኖር ያተረፍከውንም የከሰርከውንም ያባከንከውንም የቀረህንም የመመልከቻ ጊዜ ስለምታገኝ እንዳልከው የመሞላትና በአዲስ ኢነርጂና በአዲስ ተስፋ እንደገና ጉዞን የመጀመር እድል ይገኛል ብዬ አስባለሁ። ብዙዎቻችን ግን እንዳልከው ስለሆነ ነው በወራጅ ውሃ ውስጥ ራስን መመልከት አይቻልም አይደለም። ሁል ጊዜ ወይ ውሃውን አቁመህ ነው ራስህን ወይ አብረህ መውረድ። እኛ እንትኑን አላወቅንበትም ይመስለኛል። ለዛ ነው ክስረታችን የበዛው የማስበው። መዚህ እምነት ላይ እንዴት ነህ? እምነት ላይ ስልህ ብዙ ነገር ሳየው ሞር ኦፍ ስፒሪቹዋል ይመስላል። ስፒሪቹዋል ስልህ ባለህ አቅም ባለህ እውቀት እግዚአብሔር በሰጠህ ጸጋ የምትራመደው እርምጃ አለ፣ የህይወት እርምጃ። ከኛ እውቀትና ጉልበት በላይ ደግሞ ያለ ትልቅ ኃይል አለ እና ከሱ ጋር የመጓዝ ልምምድህ ምን ድረስ ነው? ባይ ዲፎልት በሚለው ነው ሰደ እስኪ ለምሳሌ እንትን አለ ብዙ ጊዜ ይሄ ነገር አይጠየቅም። ምናልባት መሳይም በዚህ ልክ ጠንካራ ያደረገውና ብዙ ተስፋ የሚያስቆርጡ ነገሮች ውስጥ
የገባህ ግን ደግሞ ሳትሰበር የቆምከው ብትሰበርም ደግሞ ሂል ያደረከው እንዳልከው ባስቀራሃት ትንሽ መጠባበቂያ ስንቅም የኃይል ስንቅም ራስን ሪፊል እያደረክ እንደገና አዲስ የመኖር እርምጃዎችን እየወሰድክ ያለኸው ምናልባት ከዛ ጋር ያለህ ነገር እንዳልኩህ እንደው 100% ባይሆን እምነት በራሱ it has its own power ይህንን አንናገረውም ብዙ ጊዜና ብታወራኝ ደስ ይለኛል። እምነት ላይ ደካማ ነኝ። ደካማ ነኝ ማለት ከአምልኮዎቹ ጋር በተያያዘ ለምሳሌ ቤተክርስቲያን በወርም ላልሄድ እችላለሁ፣ ግን በጣም ፈሪሃ እግዚአብሔር አለኝ። እሱ ሊሆን ይችላል ብዬ አስባለሁ እና እያንዳንዱ ከማደርጋቸው ነገሮች ጀርባ ወይም ደግሞ ላደርጋቸው ከመፈልጋቸው ነገሮች ጎን ለጎን የመጀመሪያው ጥያቄ ይሄ ነገር ከፈጠረኝ አምላክ ጋር ወይም ከእግዚአብሔር አሰራር ጋር ወይም ደግሞ ከተፈጠርኩበት ዓላማ ጋር ወይም ከሃይማኖቴ ጋር ይሄ ጽድቅና ኃጢአት ከሚባለው ነገር ጋር ያለው ቁርኝት ምንድነው ነው የመጀመሪያው ጥያቄ። ባይ ዲፎልት ያልኩ ለዛ ነው። ቀድሞኝ ፈጣሪ እዛ ቦታ ላይ እንደሚገባ አምኜ ነው የምሄደው። አምልኮ ላይ ብትሄድ ግን ከአምልኮ ስርዓቶች ጋር በተገናኘ ቤተክርስቲያን መሄድ፣ ማስቀደስ፣ መዝሙር መስማት እና የሚባሉ ነገሮች ላይ በጣም ዊክ ነኝ። የሆነ ሰዓት አለ የምትዝልበት ሰዓት። እነሱ ሰዓቶች ሲመጡ ላይክ መዝሙር ሰምቼ ላለቅስ እችላለሁ። ስብከቶች ይሰማለሁ። መጽናኛዎች ይሆናል። ኤነርጂን ሪፊል የማደርግበት ሞመንት አብዛኛውን ጊዜ እዛ ጋር ይመጣል። ደካማ ነኝ ግን ለምሳሌ ጧት ጸሎት አደርጋለሁ። መኪናው ሲገባ ጧል ማታ ልተኛ ስል ዳይ ካባታችሁ ነኝ አድርጌ ነው የምተኛው። እሱ ብቻ አይደለም። ለምሳሌ የሆነ ጉዳይ ኖረኝ ጉዳዩ ለማስፈጸም መሄድበት ቦታ ላይ ስልክ በር ላይ ስደርስ ዝም ብዬ ባይ ዲፎልት አባታችሁ ነው ብዬ ነው የምገባው። ይሄ የእምነት ጠንካራነት ምናምን ያመጣው አይደለም፣ ግን ባይ ዲፎልት አእምሮዬ ውስጥ የሚጠብቀኝ እንዳለ እግዚአብሔር ከኔ ጋር እንደሆነ እንደማይጥለኝ እንደማልሰበር የማምነው ነገር አለ። ትእዛዛቶቹን የመፈጸም ያለመፈጸም ጉዳይ ላይ ስትመጣ ዊክ ሆናለሁ፣ ኃጢአተኛ ነኝ። ግን አት ዘ ሴም ታይም በጣም ብዙ ኃጢአቶች ቢኖሩብኝም ይሄኛውን ዊክነሴን ወይም ደግሞ እቺኛዋ የእምነቴን ጉዳይ ስለሚያውቅ እንደ አባት አይጨክንም ብዬ አስባለሁና የማይሆኑ ነገሮች ላይ ራሴን አግኝቼው ስመለስ ላልተኛውላ እችላለሁ። በጣም ሪግሬት አደርጋለሁ፣ በጣም ራሴን ልጠላው እችላለሁ አይነት ነገሮች እና እነሱ ነገሮች ባይ ዲፎልት እንደ ንስሐ ይሆናሉ ወይ ብዬ አስባለሁ አንዳንድ ጊዜ። ምክንያቱም እንደ ኔክስት ዴይ ላይ ያልጠበቅኩት ነገር ስለሚፈጠር። ግን በዛኛው ኮንቴክስት ከሄድክ በጣም ደካማ ከሚባሉ ሰዎች አንዱ ነኝ። የአምልኮ ስርዓቶች ለምሳሌ ሰዎች ሄደው ሌሊት ያስቀድሳሉ ምናምን፣ ጾም ጸሎት የሚባሉ ነገሮች በጣም ዊክ ነኝ እዛ ላይ። ግን አላቅም የሆነ የማላቀው ግን ከእግዚአብሔር ጋር ያስተሳሰረኝ እንዳምነው ያደረገኝ በማንኛውም ሁኔታ ውስጥ ምንም አይጣት ውስጥ እንኳን ብሆን ያ የማይቆጣኝ ወይም ደግሞ የማይጨክንብኝ ፈጣሪ እንዳለ ግን ውስጤ ያምናል። እሱ ምን አድርጎኛል? እንድጠነቀቅ አድርጎኛል። ስፔሻሊ ምን ብዙ ነገሮች በህይወት አጋጥሞ ልትሰራ ትችላለህ። በማንኛውም ሰው ጉንጮች ላይ የሚወርዱ እንባዎች ድርሻ እንዳይኖርህ በጣም በህይወቴ ከምጠነቀቅባቸው ነገሮች ውስጥ ማንኛውም የሚያለቅስ ሰው በሚያወርዳቸው የእንባ ዘለላዎች ውስጥ የኔ ጠብታ ድርሻ እንዳይኖር በጣም እጠነቀቃለሁ። ሰዎች ችግር ውስጥ ጉዳት ውስጥ ሊጥላቸው የሚችል ነገር ላለማድረግ እጠነቀቃለሁኝ። ይሄ ትሩ ፕሮሰስ ባይ ዲፎልት የመጣ ጉዳይ ነው። ስለዚህ ጠይቃለሁ። ቅድም እንዳልኩ መጠየቅ አለብናል። ለምን እንዴት የሚባሉ ጥያቄዎች ባለመጠየቃችን ነው እየጠፋን ያለ ነውና የሆነ ነገር ላደርግ ስል ግን ይሄ ነገር ልክ ነው አይደለም የሚለውን ነገር ወስኜ ነው ማደርገው። ልክ ነው አይደለም ብዬ የምወስነው ከዛ ሰውዬ ጉዳት ጋር ብቻ አይደለም ከላይኛው ጋርም የተገናኘ ነው። በዚህኛው መልኩ እንዲራራልኝ አድርጌያለሁ የሚያስባሉ እግዚአብሔርና ለነገሩ እግዚአብሔር ከኛ ብዙ የሚፈልግ አምላክ አይደለም። ከኛ ትንሽ እምነት አይደለ ቅጣጣክ የሚባለው ከዚህ አንፃር ነው። ሞር እንደ ሰባኪ ነገሩን አብራርተህ ባትናገረውም ይህ ነው ከኛ የሚፈልገው ትንሽ እምነት ነው። እዛች ትንሽ እምነታችን ላይ ነው ብዙ መታመንን የሚያሳደርብንና ይሄ በራሱ ካን ሂል ብዙ ነገሮችን ያከማል። መፍራት በራሱ ትልቅ ፓወር ይሆነናል ለኛ። ብዙ ጊዜ ብዙ ሰዎች ባለማዊ ዕውቀታቸው ነገሮችን ያሸነፉ ይመስላቸዋል። ባለማዊ ዝናቸው ወይም ጸጋቸው የዚችን ዓለም ትግል ያሸነፉ ይመስላቸዋል። ግን ብዙዎቻችን ማየት ያልቻልነው there is a blessing behind ኖቲስ ያላደረግነው እና ያን ነገር አሁን በዚህ አንደበት ራሱ መመስከር በራሱ it means a lot ሌላ ብሌሲንግ ይጨምራል ብዬ ነው ማስበው። እና ከዚህም ስለራቀን ይመስለኛል በብዙ እርምጃዎቻችን ውስጥ መድረሶች የሌሉት። አስበው ታውቃለህ? የዛሬ ከዚህ በኋላ አሁን ካለንበት ሞመንት ጀምሮ
እንግዲህ 60 ዓመት 70 ዓመት ማለት የሰው እድሜ ነው አይደል? አንድ ሰው እድሜ ነው ጨምርበትና የዛሬ 90 ዓመት ምናምን አሁን ምድር ላይ ካለነው ሰዎች አንዳችንም አንኖርም። ሌላ ጀነሬሽን ነው የሚመጣው። ምንድነው በጣም ኢገር አድርጎ እንደዚህ የሚያጓጓ ጨካኝ የሚያደርግ ነጣቂ የሚያደርግ ከህሊና ጋር እንድትጣላ የሚያደርግ ማለት የሰው ልጅ መጀመሪያ ከራሱ ጋር ሲጣላ ከእግዚአብሔር ጋር አልተጣላውም ሊል አይችልም። በአምሳሉ የተፈጠረው ከራሱ ጋር የተጣላበት ሞመንት ላይ ነው። ራሱን የረሳ ቀን ነው እግዚአብሔር ነው የረሳው። አንዳንድ ጊዜ አጋጥማ ቃል የሆነ የሚሰጥህ ጸጋ አለ ብዬ አስባለሁ። ለምሳሌ መኪና የነዳው መብራት ላይ ቆሜ ዝርዝር ብሮች አሉ ኪስ ውስጥ መኪናው ጋር። ከዛ የሆነ የኔ ቢጤ መጣና ስለ እግዚአብሔር ሲል እግዚአብሔር ይስጥልኝ ብየው ልክ ካለፍኩ በኋላ ረጅም መንገድ በጣም ራሴን እየወቀስኩ ሄዳለሁ። ለምንድን ነው ያልሰጠሁት? አንዳንድ ጊዜ ዩተርን ካገኘው መለሳለሁ። እውነቴን ነው የምልህ። ያንን ስሜት መቋቋም አልችልም። በጣም አስቀያሚ ስሜት ነው ያለው። እሷን ነገር ኦፍ አድርገናታል ብዬ አስባለሁ ብዙዎቻችን። አለማዳመጥ የሚሰማንን ስሜት አለማዳመጥ ማለት ኖም ስንል የስም ስንል ምንድን ነው ምክንያታችን? with no reason ነው የተንቀሳቀሰ ሰው ደግሞ በአመክንዮ ነው የተፈጠረው። ከእንስሳቱም የምንለየው አሁን እንደውም እንስሳቶቹ የተሻሉ ነው ያሉት። ገብተዋል በአኗኗር ስታይላቸው ናሽናል ጂኦግራፊ ምናምን ላይ ገብተህ ስታይ ሰው ልጅ እንደዚህ በጣም በቃ ኦርጋናይዝድ ሆኖ ሊኖር አይችልም ስታይና ከዛ ሞር አደግን ባልን ተማርን ባልን በቴክኖሎጂ መጠቀን ባልን ዘመን እየተሻሻለ መጣ ባልን ቁጥር የኛ የማንነት የአይደንቲቲ ክራይሲስ ደግሞ እየጨመረ ቫልዩ እያጣን የመጣንበት ጊዜ ነው ያለውና ሰው ጥያቄ መጠየቅ አለበት ብዬ አስባለሁ ከራሱ ጋር። በቃ ለምን ማረገው ይሄን ለምን ማወራው ለምን ነው ምለው ለምን የስምለው ለምን ሆነ ሲሆን ነገር ሼር ማረገው እነዚህ ነገሮች መጠየቅ አለባቸው። ከዛ ውጪ በየእምነቱ ስር ያለ ሰው እንደዛ ሲሆን ነው ኑሮን በትክክል የሚኖረው ብዬ አይደለም የማስበው። ግን በቃ ፈሪሃ እግዚአብሔር ይኑረውና ለሚያደርገው ነገር ሌላውን ቢያንስ በቀን ተቀን ህይወት ውስጥ በስራ ህይወት ውስጥ በትምህርት በማንኛውም ማህበራዊ ክንውኖች ውስጥ የሚያደርጋቸው እያንዳንዶቹ እንቅስቃሴዎች ሌሎች ሰዎች ላይ መጥፎ አይነት ነገር እንደማይፈጥሩ እርግጠኛ ይሆን። ይሄ በጣም ትልቅ ነገር ነው። እሱ ማድረግ ከቻልክ በብዙ ነገር እየተጠነቀቅክ ትሄዳለህ ብዬ አስባለሁ። በካርማ በጣም ነው ማምነው። ለዛ ነው እዚህ በጣም ደስ ይላል። ትልቅ ሰው ለአንተ ማን ነው? ትልቅ ሰው በእድሜ ነው? በእድሜ በአስተሳሰብ ብዙ ትልልቅ ሰዎች ላይ ትንሽ ጭንቅላቶች ስላሉ አሁን ጥያቄው ልክ ነው። ራሱን የገዛ ሰው ራሱን ለምን እንደሚኖር የሚያውቅ ሰው ስኬታቸውን ከሚያካፍሉ ሰዎች በላይ ለኔ ትልቅ ሰዎች የሚባሉት በአደባባይ ፌላሪቲያቸውን ውድቀታቸውን የሚመሰክሩ ሰዎች በጣም ትልልቅ ናቸው ብዬ አስባለሁ። በስኬት ውስጥማ አንተ ባለፍክበት የስኬት መንገድ ላይ ሌሎች መተው ማለፍ አይችሉም። የየራሳቸው ፓዝ ስላላቸው አንተ የደከምክበት መንገድ ለሌሎች ላይ ሰራ ይችላል አፕላይ አታደርገው። ውድቀታቸውን ግን መተው የሚመሰክሩ ሰዎች በእነሱ ህይወትም ክንውን ውስጥ በእነሱ ፓዝም ላይ ይለፍ አይለፍም ግን ዛሬ ላይ ቅድሚያ መስጠት ስላለበት ነገር ዛሬ ላይ ጊዜው መጠቀም ስላለበት ነገር በደንብ መረዳቱ ለሌለውና መረዳቱም ኖሮት ግን አውቆ ለሚያጠፋ ሰው በጣም ትልቅ ማስተማሪያ ናቸው ብዬ አስባለሁ። ኮንፌስ የሚያደርጉ ሰዎች ትልቅ ናቸው ብዬ አስባለሁ። ሰው ውድቀቱን ኮንፌስ አደረገ ማለት በእኔ ውድቀት ሌሎችን ማስተማር ይችላል ብሎ አሰበ ማለት ትውልድ ታደገ ማለት ነው። ስለዚህ ራሱን ገዝቷል፣ ውድቀቱን አምኗል። ውድቀቱን ያመነ ሰው ደግሞ ጉዞውን ያስተካክላል፣ ያቃናል፣ ጥፋት አይሰራም። እያንዳንዱ አሻራውን የሚያስቀምጥበት መንገድ የተለየ ነው ብዬ አስባለሁ። የሚጋባ ማንነት የሚጋባ ስሜት ያላቸው ሰዎች ትልቅ ናቸው ብዬ አስባለሁ። በበጎ መልኩ እሱማ ታዋቂ ሰውና ዝነኛ ሰው መሆን በጣም ቀላሉ ሆኗል። አሁን አሜሪካን ውስጥ ያሉ ራፐሮች ምኖችም እኮ በሙዚቃው አልሳካ ሲላቸው 90s ላይ የተወሰኑት ምናልባት ቪዲዮም ካያችሁ ታሪኩንም ከሰማችሁ ስሙን በውል አላስታውስም ግን የሆነ መደብር ገብቶ ጫማ ሰረቀ ኢንቴንሽናሊ just to be ወርልድ ዋይድ ነው ኒውስ እንትና ከዛ በፊት ዘፈኑ ተሰምቶ ብዙም የማይታወቅ ሰው እንትና የሚባል ዘፋኝ እንዲሰረቀ ተባለ። በጣም ዘገነነ። ስራቱን ጨረሰ። ግን ከዛ በኋላ በዛም መልኩ ታዋቂ መሆን ትችላለህ። ታዋቂ ዝነኛ ምናምን መሆን በጣም ቀላሉ ነገር ነው አሁን ባለንበት። ትልቅ ሰው መባሉ ግን በየትኛው ካታጎሪ ላይ ነው የሚመደበው ነው። በምን ታወክ ነው ትልቁ ነገር። ተነስተህ ሃይማኖት ተሳድበህ ተነስተህ አይካን የሆኑ ትልልቅ ሰዎችን ሀገር ያቆሙ ባለውለታዎችን ሀገር የሆኑ አውርደህ ከስክሰህ ምናምን ሰድበህ ኢን ሚሊየንስ ምናምን ሰው ተከታይ ልታገኝ ትችላለህ።
በምን ታወቅ በምን ትልቅ ሆንክ ነው ጥያቄው እንጂ የመታወቅ ዝነኛ የመሆን የምናምን ጉዳይ አሳሳቢ አይመስለኝም። አሁን ውዝን አንድ አዳር ምናምን በመቶ ሺዎች የሚቆጠሩ ተከታዮችና አጨብጫቢዎች ማፍራት ይችላል። እሱም ብዙ ስለማይ ነውና እያወቅን ማናቃቸው ነገሮች በጣም እያጠፉን ነው ብዬ ስለማስብ እውነት ነው። በጣም ኃይለኛ ጸሐፊ ነህ ለእኔ ማለት ነው። ኃይለኛ ጸሐፊ ማለት the way how you see ተመልካቾች እንግዲህ አንድ 5 መጽሐፍ ያወጣ ሰው ምንም አንድ መጽሐፍ ካልጻፈ ሰው ኃይለኛ ጸሐፊ ገልብጣችሁ ስሙት። it's not about the number of the books እኮ ሐሳቡ ትንሽዬ ሐሳብ 5 መጽሐፎችን ልትበልጥ ትችላለች እና እኔ ነገሮችን የምታይበት መንገድ ደስ ይለኛል። በተለይ ገጽህ ላይ ብዙዎች ምናልባት የምለው ነገር እውነት ይሁን አይሁን ወደ ኋላ መለስ ብለው ማየት ይችላሉ እና የምትታዘባቸው ነገሮች በጣም ተቺ ናቸው። ቆም ብለህ እንድታስብ የሚያደርጉ ናቸው። እንዲህ አይነት ነገሮች በጣም ያስፈልጉናል። ቢቻል ሰው አሁን ብዙ ሃርድ ኮፒ ነገሮችን ካለበት የህይወት ጡዘት አንጻር ከሩጫው ከብዙ ከሚያሳብባቸው ነገሮች አንጻር ለዛ ነገር ቅርብ እየሆነ አይደለም። አሁን ብዙ ሰው ስልኩ ላይ ነው ያለው እና ለዛ በሚቀርብ መንገድ ለዛ በሚመች መንገድ መምጣት ቢችሉ ሰዎችን ቆም እያሉ እንዲያስቡ የሚያደርጉ ናቸው ብዬ ሰላም ማሰብ ነውና ለረጅም ጊዜ ሰብስባቸው የነበሩ ጽሁፎች በመጽሐፍነት ልታሳትመው አስበህ ጨርሰው በመጨረሻው ደረጃ ላይ እንደደረሰ የነገርከኝ ምክንያቱም ያገባኛል የመልካም ነገር ጉዳይ የኔ ጉዳይ ነው ብዬ ስለማስብ ነው። ከዛ ነገር ውስጥ የሆነ ነገር ትውልድ ያገኛል ብዬ እምነትም ስላለኝ ነው የምጽፍባቸው ነው እንትኑ ዘውጎች ስለማቅ ማለት ነው። ስለዚህ ረጅም ጊዜ ሆኖታል ያንን ስታወራኝ ኢቭን ከቨሩን ሁሉ በጣም ኢንስፓየር የሚያደርግ ደስ የሚል ከቺ የሆነ ከቨር ነበረ ያሳየኸኝ ጓጉቼ አንዳንድ ሀሳቦች እየቀነጨብቅ እያሰማኝ የሆነ ሰላም ወር የበረሃ ወፎች ለምንድን ነው ያቆምከው? እንግዲህ ይሄ የመጽሐፉ ስራ የተጀመረው አሁን አይደለም። ዱባይ ያለው ነበር የተጀመረው ስደተኛ ዜጎቻችን ጋር በተገናኘ በመሰራቸው ስራዎች። ይሄ መጽሐፍ ባይዘው ሁለተኛው ነው አሁን ፌል ሲያደርግ ገልፍ ሀገራት ላይ ስላሉ ዜጎቻችን በደንብ አድርጎ ቤዝድ ኦን ትሩ ስቶሪ ሆኖ የተለያዩ ታሪኮች የሚወጣ ነበር። ከዛ ወደዚህም ከመጣው በኋላ ሬዲዮ ፕሮግራሙም ምስራት ኤፍኤም ላይ በስደተኛ ወገኖቻችን ጉዳይ ወደ 3 አመት ነው ምሽት ላይ ይሰራ የነበረው። ከዛ የቴሌቪዥኑ ፕሮግራም መጣ። እንግዲህ የሬዲዮውን ፕሮግራም ስንሰራ የቴሌቪዥኑን ፕሮግራም ስንሰራ ስፖንሰር የለውም ፕሮግራሙ። ምክንያቱም አሁን ያለው የሜንስትሪም ሚዲያ አቅጣጫው በሙሉ ስፖንሰር አድራጊውም ድርጅትም የምትለውም ገንዘብ ያለውም አቅም ያለውም ሰው ምንድነው ኮንተንቱ ምንድነው ትውልድ ላይ ኮንተንቱ ምንድነው ሀገር ላይ ኮንተንቱ ምንድነው ማህበረሰብ ላይ አእምሮ ላይ ሳይሆን ምን ያህል ሰው ያያዋል ነው the only target የሆነውና በጣም ታርጌት ታርጌ የነበረው የቀድሞ ሰራዊት የቴሌቪዥን ፕሮግራሙን ከጀመርኩ በኋላ እግረ መንገዴን በዛው ይሄንን መጽሐፍ ላውንች አደርጋለሁኝ አሳትሜ የሚል ሐሳብ ነበረ። እንዳልኩ ስፖንሰርም የለውም ግን ጎን ለጎን ለምንድነው ሰፖርት ማላደርገው ራሴን ማለት እስከመቼ ሰዎችን ጠብቃለሁ በሚል ሐሳብ ፎርማቱን ከባላገሩ ቴሌቪዥን ጋር ፕሮግራሙ ኮፒራይት መብቱ የራሴ ነው ግን በዩቲዩብ ቻናሉ በባላገሩ ቻናል ነበር የሚለቀቀውና እሱን ወደ እኔ ለማምጣት ከዚህም ተብሎ ብድር ምናምን ተደርጎ ኦልሞስት ወደ 700,000 ብር ምናምን የሚያወጣ ሙሉ ፕሮዳክሽን እቃዎች ተገዙ። እኔ መጽሐፎችን ኦሬዲ እንደገና ሪራይት አድርጌ በስነ ስርዓት አዘጋጅቼ ዩቲዩብንም ጀምሬ በዛው መጽሐፎችን እንትን ላለው ብዬ ነበር። አንድ ቀረጽ አላደረኩም። የሆነ ቀን ላይ ማታ ስገባ ቤቴ ተሰብሯል። ጠቅላላ ያለው ነገር በሙሉ ተዘረፈ። እንደገና ወደ ዜሮ ተመለስኩ ማለት ነው። ያ ሞመንት መጽሐፌን ለማውጣት በጣም እንትን ያልኩበት ሞመንት ብዙዎች የሚጠብቁበትም ነበረ። ኢቭን ሽያጭ በሚባል ደረጃ ራሱ ገልፍ ላይ ጥሩ ኮንታክት ስለነበረኝ ከ7ቱም ገልፍ ሀገራቶች በጣም ብዙ ስልኮችን አድራሻዎችን ተልከውልኛል መጽሐፉ እንድታተም ወደዛ እንዲላክ የሚያደርግ አይነት ነገርና ቅድም ተስፋ መቁረጥ ምናምን የሚባሉ ነገሮች ብያለሁኝ አይደል? ልክ ይሄ ነገር ተደራርቦ ወደ ዜሮ ስመለስ ከዛ በላይ ብታገል ሳምንት አልቆይም ነበር እዚህ ሀገር። በቃ ሁሉን ነገር ጥቼ የምወጣበት አይነት ነገር ጭንቅላቴ ውስጥ እየተመላለሰ ነበር የነበረው። ራሴን ሆልድ ነው ያደረኩት። ወደ ራሴ ተመለስኩ። ከሚዲያውም ከምኑም ራሴን አግልዬ ቁጭ አልኩኝ። ኢነርጂ እንደገና ሪፊል ማድረግ ጀመርኩ። ባላገሩም ፕሮግራሙም ቆመ። የመጽሐፉን ጉዳይ እዛው ላይ ተከድኖ ቁጭ አለ። አንዱ ለሰዎች ቃል የገቡልኝ ሰዎች ነበሩ ስፖንሰር ለማድረግ በመጽሐፍ ትምህርት ደረጃ። ያው ሰዎች
ኤክስፔክቴሽን ብላል ቅድም ገንዘቡ እስኪገባ ድረስ እኔም ጠይቃለሁ እንጂ ኤክስፔክት አላደርግም ያደርጋሉ ብዬ በዛው ጠፉ። ኤክስፔክት ማረገው ነገር እንደሚጠፉ ነው እንጂ እንደሚመጡ አይደለም። ጊዜ አለው ብዬ አስባለሁ። ሁሉም ነገር የሚወጣበት የራሱ ምናልባት መጽሐፋውን የሚወጣበት ጊዜ ላይሆን ይችላል ብዬ አስባለሁ። ደስ የሚለው ነገር የተጻፉት ኢሹዎች የጊዜ የሚያልፍባቸው ኢሹዎች አይደሉም እና ኤኒ ታይም ላይ ሁሌ የሚነበብ ነው። በቃ የትናንትና ታሪክ ነው የሚመስለው እና በገባው ቁጥር እንደውም የበለጠ በየጊዜው አሪፍ እያረኩት ነው ያለውትና በዛ መልኩ ቆመ እንጂ ላይክ አሁን 2 ዓመት ሆነው አይደል ካወራን የዛን ወቅት እንደዛ ባይፈጠር ኖሮ ምናልባት መጽሐፍ ይወጣ ነበር። የተሻለውን ጊዜ ከዚህም በኋላ ሊሆን ይችላል ብዬ አስባለሁኝ። አልታገልም ግን አልቆምክበትም ማለት መጽሐፍ ውስጥ ነው ያለው። እንደውም ሁለተኛ ጀመርኩ። አናውቅም ዛሬ የምናረገው ንግግር ውስጥ በበጎ ነገር ውስጥ እጁን ማስገባት የሚፈልግ ቅን ሰው ይኖራልና እንዳልከው ደግሞ ሁሉም ነገር በምክንያት ነው የሚሆነው። ያልሆነው እንዳይሆን ስለሆነ ሊሆን ይችላል አይደል? ስለዚህ የሚሆንበትን ጊዜ እንጠብቃለን። እግዚአብሔር መንገድ አለው። ተስፋ አድርጋለሁ የሆነ ጊዜ ቅድም ካልኩ ጋር አንድ ምሳሌ ልስጥ። ቅድም ሁሉ ጊዜ ትምህርት የሚሰጠኝ ነገር ነው። ትራፊክ ላይት ላይ እንደዚህ ቆመን በጣም ረጅም መኪኖች ይደረደራል ነው። ከፊቴ ካሉት መኪኖች 4ኛ 5ኛ መኪና ላይ አንድ የኔ ቢጤ እየለመነ ይመጣል። ከዛ የሆነች 10 ብር እንዲመስኮቷ ጋር አስቀምጣለሁ። ልክ እኔ መኪና ጋር ሊደርስ ሲል አቅጣጫ ቀይሮ ወደ ሌሎች መኪኖች ይሻገራል። ዳት ሚንስ ያ የተዘጋጀችው 10 ብር የሱ አይደለችም ማለት ነው። የሚገጥመኝን ነገር በዛ ነው የማየው። ላይክ ጊዜ አይደለም ማለት ነው። የቺ ሞመንት እሱ አይደለችም እንጂ አሁን ለሱ እኔ እንደ ሰውኛ አዘጋጅቻታለሁ፣ ግን የሱ ብር አይደለችም ማለት ነው። እውነት ነው። በቃ ለመኖር የሚያስፈልገን እያንዳንዱ የምታገኘው ነገር በቃ ምሳሌ ነው የሚሆነው። አስተውለካየው ምንም ነገር ያለ ምክንያት ሀፕን አያደርግም እዚች ምድር ላይ። ችግሩ ምንድነው? የምናየውን ነገር ከህይወታችን ጋራ የማስተሳሰር ችግር ስላለብን ነው እንጂ it's a lesson each and everything ሁሉም ነገር ይሄ አሁን ለአንተ ትልቅ ኢነርጂ ሆነዋል። በቃ ሰዎች እንዲህ ነው ራሳቸውን መሙላት ያለባቸው። አለበለዚያ ቅድም እኮ እንዳልከው ነው ተስፋ ልቁረጥ ካልክ ተስፋ የማያስቆርጥ ነገር የለም። የግድ you don't need to have a reason እኮ ተስፋ ለመቁረጥ ምክንያት ማግኘት አያስፈልግም። የበረሃ ወፎች ደስ ስላለችኝ ነው የበረሃ ወፎች 7 ዓመት ኖር ያለው ገልፍ ላይ የተባበሩት አረብ ኤሚሬቶች ከሄድኩ በኋላ እኔ የሄድኩት 2 ዓመት ቆይቼ እመጣለሁ የሚዬ ነው። ያው ሐሳቤ ፊልም ላይ ፕሮዳክሽን ምናምን ላይ ስለሆነ 2 ዓመት ሄጄ ሰርቼ ማቴሪያሎችን ሰብስቤ መጥቼ እመለሳለሁ ነው። 6ኛ ወር ላይ ላይክ በቃ ተቀየረ አቅጣጫ በማየው በምሰማው ነገር። እኔ በሄድኩበት ሰዓት እንግዲህ ኦልሞስት ወደ 120,000 125,000 አካባቢ ኢትዮጵያኖች የተለያዩ ድረገጾች ላይ ባሉ መረጃዎች እንጂ እዛ ያለው ኤምባሲ ማያውቀውም በትክክል ምን ያህል ኢትዮጵያኖች እንዳሉ የሚኖሩበት ጊዜ ነበር። ያው ማንበብ ኒውሶች ምናምን ስለምወድ የመጀመሪያ ስራ የሚሆነው ጠዋት ላይ አሉ ዌብሳይቶች ላይ ናሽናል ገልፍ ኒውስ፣ ሳውዲ ጋዜት፣ ኩዌት ታይምስ 7 ናቸው ገልፍ ሀገራቶች። እና አይኔን የሳበው ነገር ምን ነበር መሰሉ? ሁልጊዜ ስከፍት ኢትዮጵያዊት የቤት ሰራተኛ ከፎቅ ወደቀች፣ ኢትዮጵያዊት የቤት ሰራተኛ በዘይት ተቃጠለች፣ ኢትዮጵያዊት የቤት ሰራተኛ ተደፈረች። እንዲህ አይነት ዜናዎች የፊት ገጾችን የክራይም ስቶሪ ላይ ይቀርባሉ። ሲደጋገም ዩናይትድ አረብ ኤሚሬቶች ላይ እነማን ናቸው ያሉት የሚለውን ሳይ ኦልሞስት ወደ 100 ምናምን 20 ሀገራት ዜጎች ይኖራሉና ትንሿ ዓለም ነው የምትባለው ዩናይትድ አረብ ኤሚሬትስ። በሌበር ደረጃ በቤት ሰራተኝነት ኔፓል፣ ህንድ፣ ባንግላዴሽ፣ ፊሊፒንስ፣ ከአፍሪካ ኢትዮጵያ፣ ከኤርትራ፣ ከናይጄሪያ፣ ከዩጋንዳ ብቻ አሉ ወደ 12 13 ሀገራት በቤት ሰራተኝነት ብቻ የሚሄዱና የቤት ሰራተኛ ማለት እንግዲህ ቤት ውስጥ ተቀጥሮ የቤት አገልግሎቶችን የሚሰጥ ነው። ፊሊፒንም ሆነች ኢትዮጵያም ሆነች ኤርትራም ሆነች ሱዳናዊ ተመሳሳይ ስራ ነው የሚሰሩት። ግን ክራይም የሚፈጸሙ ጊዜ ኢትዮጵያኖች ላይ ሌላ ሀገር ዜጋ አታይም። ጥያቄ የፈጠረብኝ ይሄና ለመጀመሪያ ጊዜ ነው ፌስቡክ አካውንት የከፈትኩትም በዛ ምክንያት ነው እዛ ቦታ ላይና ምንድነው ሲሪዝኑ? እኔ ከመጣሁ የኔ ያህል ጊዜ ነው እና እንዲህ ነገሮች በጣም አነባለሁና ኒውሶችን ሼር አደርጋለሁና በጣም ማአት ኮሜንቶች ናቸው የሚጻፉት። ለካ የሚያወሩበት ፕላትፎርም ነው የሌለው እንጂ በጣም ብዙ ብሶት ነው ያለውና የሀገሪቱን ህግ ሳየው 5 ሆነ መሰባሰብ አትችልም። ክራይም ነውና within 24 hours ዲፖርት ነው የምትደረገው አትችልም። ቤተክርስቲያን ግን ስለነበረ ደብረ ሰላም አቡዳቢ መድኃኔዓለም የሚባል ቤተክርስቲያን ስለነበር እዛ መሰባሰብ ምናምን እስቲ እናወራ እየተገናኘን አይነት ነገሮች ፕላትፎርም ተፈጠረና
ማአት ሴቶች እስር ቤት አሉ፣ ማአት ሴቶች ሆስፒታል ውስጥ አሉ፣ ጥያቄ የሌላቸው ምናምን። በእነሱ ላይ ተስፋ ቢሲኒያ የሚባል አንድ ግሩፕ ተቋቁሞ ስራዎች መስራት ጀመርን። ሲምፕሊ ሴቶች መጠየቅ እየሄደን እስር ቤት ሆስፒታል እየሄድ መጠየቅ ምናምን አይነት ስራዎች እየተሰሩ ሲመጡ ሙሉ ለሙሉ ሀሳብ ይዛ ላይ ሆነና እሱን እየሰራው ነው 6 ዓመት የቆየሁት ሲጀመር። እና ምንም ነገር ይዤ አልመጣሁም። ስመጣ ጽሁፎች ጽፋለሁ፣ ሼር ይደረጋል። ከዛ በማይፈቀድበት ሁኔታ ውስጥ የስነ ጽሁፍ ምሽት እናዘጋጃለን። ትኬት አሳትመን የግጥም ምሽት ይደረግና ገንዘብ ተሰባስቦ ፈርሞ ይዘው ሄደው ይመጣሉ። እዚህ ሌላ ቲም ተቋቋመ። እዚህ ከኤርፖርት ይቀበላል። መታከም ያለባቸውን ወደ ሆስፒታል፣ ጸበል መሄድ ያለባቸውን ወደ ጸበል የሚወስድ ቲም ደግሞ እዚህ ያለን። ከአቡዳቢ የተነሳው ይሄ ነገር ገልፍን ዞረ ማለት ነው። ሳውዲ ላይ ለምሳሌ ካወቀው ጋዜጠኛ ነብዩ ሲራክ የሚባል ግሩም ተክለ ሃይማኖት የሚባል የመን ላይ ሰላም የሚባሉ ኒዛር ኩዌት ቤይሩት ላይ ብቻ አሪፍ አይነት ቲም ተፈጠረና በቃ within 5 ሚኒትስ የሆነ ሀገር ላይ የተፈጠረ ኢትዮጵያ ላይ ይደርሰኛል አይነት ነገር። መጽሐፍ ለመጽሐፍ ሳስብ የበረሃ ወፎች የሚለው ይመጣልኝ። እኔ ሴኩሪቲ ነበር የምሰራው እዛ ሀገር እና አንዳንድ ጊዜ የምንመደብበት ቦታ ላይክ 60 ምናምንኛ ፎቅ ላይ ምናምን 40 ምናምንኛ ፎቅ ላይ ሊሆን ይችላል። ፓትሮል ብናደርገው ወተና ሁሉ ጊዜ መስታወት ላይ ወፎች ይጋጫሉ። ሙቀቱን መቋቋም አይችሉም። እና ግራውንድ ላይ ስንወርድ የሞቱ ወፎች እናገኛለን። መሞታቸው አይደለም የሚያስገርምክ፣ እርግብና ወፍ አትለይም። በጣም የቀነጨሩ ናቸው። ወፍ ተመሳሳይ ሳይዝ ነው ያላቸው አብዛኞቹ። ይሄ ላባቸው ስር የተላጠ ጣቶቻቸው የተቆረጠ ምናምን ነው የምታገኘው። ዳይሬክት አእምሮ ውስጥ የፈተው ነገር እንደሆነ ታውቃለህ። the same life ነው የኛ ልጆች የሚኖሩት። ከፎቅ ላይ የሚወድቁት አካላዊ ይሄ መቆረጥ መላጥ ምናምን ተው አእምሮ በስነ ልቦና በጤና በምን ተመሳሳይ የወፎቹን ህይወት ነው የሚኖሩት። ሶ የበረሃ ወፎቹን ሪፕሬዘንት የሚያደርገው የኛ ልጆች ነው። እዛ ጋር አብዛኞቹ መተው መውለድ አይችሉም። ይሞክራሉ ትዳር ይዘው ለመውለድ፣ በስራ ብዛት በስራ ጫና ኦርጋናቸው ፌል ያደርጋል። መውለድ አይችሉም። ምክንያቱም ትንሽ ጊዜ ነው ከመጣው የምትልህ ሴት አንዲት ሴት 12 ዓመት ሆኗት ነው። ከዛም ደግሞ መታ ኖራለሁ ብላ ስትመጣ ደግሞ 12 ዓመት ሙሉ ሴቭ ያደረገችው ገንዘብ በቤተሰብ ጠፍቶ ባንክ አካውንት ውስጥ 5000-6000 ብር የምታገኘው። ስለዚህ ላይፍ እንደገና ከዜሮ ጀምራለች፣ ሄዳ ላትመለስ። የአብዛኞቹ ሴቶች ህይወት ይሄ ነው። ወፎቹም ተመሳሳይ ህይወት ነው ከሴቶቻችን ጋር የሚኖሩት። እንደን በእነሱ ስም መስየው ነው የበረሃ ወፎች የሚለውን ርዕስ አደረኩት። አይተው ከሆነ ከበሩ ላይ ዳርክ ኢሜጅ ላይ ያለች ሴት እና የተንጠለጠለ ፊኛ ነው የምታየው። ነፍሷ ምን ያህል ተንጠልጥሎ እንደሚኖር ነው የምታየው። እና በዛ መልኩ ወደ 7 የሚጠጉ based on true story የሆኑ ታሪኮችና ከመጨረሻ ወደ ፊተኛው ገጽ ደግሞ ስትመጣ ወደ 26 የሚጠጉ ግጥሞች አሉ። የብዙዎቻችን ታሪክ ነው ይሄ ታሪክ። አንናገረውም አናወጣውም እንጂ እኛ ቤት ባይኖር ጎረቤታችን ያለ ታሪክ ነው። ማንም ሰው አላውቀውም የሚለው ታሪክ አይደለም። እየሆነው ያለውን ነገር እንዲህ በገሃድ መታወራበት መንገድ ከሌለ መነካት ኖርማል ይሆናል። በምንችለው መንገድ አግዘ ነው ይሄ መጽሐፍ ለብዙዎቻችን እንዲደርስ ቢሆን ደስ ይለኛል። እግዚአብሔር መንገዱን ይፍጠር፣ እኛ እንራመዳለን። መስዬ ብዙ ጊዜ ሐሳቡን የሚያክል ሰው ትላለህ። ሐሳቡን የሚያክል ሰው ማን ነው? ምን አይነት ሰው ነው? ሐሳቡን የሚያክል ሰው ጠለቅ ያለ ነገር የታጨቀ ነገር እንዳለው ስለሚሰማኝ ሐሳባቸውን የሚያክሉ ሰዎች ምን አይነት ሰዎች እንደሆኑ እስኪ። ብዙዎቻችን ከራሳችን እውነት ሸሽተን ነው የምንኖረው። አናውቀውም ማለት ግን አይደለም። ሰው ስለማያውቅ አይደለም የሚያጠፋው፣ እየሸሸ ነው ከገዛ እውነቱ የሚያጠፋው ብዬ አስባለሁ። ነፍስ አወቀ የሚባል ሰው ብዙ ላይፍ ኤክስፒሪየንስ ያለው ሰው ራሱን ማስተዳደር የሚችል ሰው እንዴት አድርጎ ካልኩሌሽን ሰርቶ እንዴት ከዛም ታቶ ምናምን ገንዘብ እንዴት እንደሚያገኝ ከዛ ነገር እንዲያርጎ እንዲህ አይነት ዶቶችን ሰርቶ ኢሜጅ ምናምን ማውጣት የሚችል ሰው መቼም አእምሮ አይሰራም ልትለው አትችልም፣ ሆን ብሎ ካላጠፋ በስተቀር ወይም ደግሞ ራስ ወዳድነት ካላጠቃው በስተቀር። መጋቢ አዲስ እሸቱ አለማየሁ በአንድ ስብከታቸው ላይ በደንብ አድርገው ነው ያረጋግጡልኝ። እከሌ ለምንድን ነው መጥፎ የሆነው? እከሌ ለምንድን ነው እንደዚህ አይነት ጨካኝ ሰው የሆነው? ትናንት እኮ እንዲህ አልነበረም፣ ሳቀው እንዲህ አይነት ሰው አልነበረም አትበሉ። ክፋት፣ ምቀኝነት፣ ለሰው አለማሰብ፣ መጥፎ ሰው መሆን መገለጫ የሚጠብቁ ማንነቶች ናቸው። አብረውን አሉ። የብዙዎቻችን ማንነት ይሄ ነው። መታመማችንን ማመን መቻል አለብን። የሚያዳምጡንም የሚመለከቱንም ሰዎች ራሳቸውን እንዲጠይቁ ፈልገው መታመማችንን አምነናል ወይ? ምን ያህል አምነናል? ሐሳባችንን አይደለም ወይ የምናክለው? ከፌ ስለ አሁን ለምሳሌ ባለፈው ማዶት ሲመረቅ ኢንተርቪው ሲደረግ ስላንተ ሳወራ
ከፌን ግለጸው ሲባል ሌላም ጊዜ ስለምል ሐሳቡን የሚያክል ሰው ላለው ሰው ሁሉም ሰው ሐሳቡን ነው የሚያክለው። መጥፎም ሰው እኮ ሐሳቡን ነው የሚያክለው ማለት በሚያስበው ልክ ነው ነገሮችን የሚያደርገው የሚኖረው። ሰው የሚገድል ሰው የዛ የሰው የገዳዩ ሰው ሐሳብ ልኩ እሱ ነው ማለት ያ ስለሆነ ነው። የሚዘርፍ ሰው ሰው የሚበድል ሰው ሰው የሚዘርፍ ሰው ሰው የሚያሰቃይ ሰው ሰው የሚያስለቅስ ሰው የሐሳብ ልኩን ነው የሚኖረው። የማሰብ አቅሙ አዎ የምናወራውና የምንኖረው የምንጽፈውና የምንኖረው ካልተገናኘ ያ ነው ሐሳብን ማከል ማለት። ስለዚህ የምናወራውን ነው እንጂ የሐሳባችን ልክ የማይሆነው የምንኖረው ግን የሐሳባችን ልክ ነው። አሁን ሁለቱ መግጠም መቻል አለበት። ሚዲያ ላይ ቀርቦ ብሎ አፍህን አስከፍቶ ምናምን በጣም ብዙ ነገር ያወራል። ለምሳሌ እያወራው ነው አይደል? የምኖረው ህይወት ይሄ ካልሆነ ሐሳቤ የምኖረው ህይወት ነው፣ ይሄኛው ግን ሌላ ማንነት ነው ማለት ነው። ለዛ ነው አንተን ኤክስፕሌን ሳደርግ ስላንተ ስለማውቅ በቅርበት ስላለው መጽሐፎችህ እናንተ የተለያየ ህይወት አይኖሩም። የምትጽፋቸው ሁሉ በህይወት የምትኖረው ነው። ቅድም ስንገናኝ ትናንትና ነው የተደዋወልነው፣ አላወራንም። እውነት ዝግጅት አይፈልግም ተዋል። አጥንተን አይደለም የምንመጣው። ከፌ ቁጭ ብሎ ፖድካስቱ ላይ የሚጠይቀው የሚመልሰው የሚሰጠው ምሳሌ ከዚህ ከካሜራ ከማይክ ጀርባ ቤቱ ቢኬድ የሚኖረው ህይወት ነው። ይሄ ማለት የሐሳብ ልክ ነው። ከዛ ውጭ ካለን መታመማችንን ማሰብ መቻል አለብን። መልቲፕል ፐርሶናሊቲ ኮምፕሌክስ የሚባል ነገር በጣም አጥቅቶናል። ቤት ውስጥ ሌላ ነን፣ ውጪ ሌላ ነን፣ ከጓደኛችን ጋር ሌላ ነን፣ ከእናታችን ጋር ሌላ ነን፣ ከዛ ማህበራዊ ሚዲያው ላይ ሌላ ነን። ቅዱስ ነው የምንጫወተው፣ ክንፍ አለን ከጀርባችን። ብዙዎቻችን በራሪ ቅዱስ ነን። እንደም ነጠላ ቅድም እንዳልኩ ነጠላ ተለብሶ ምናምን ደውሩ ያሸበሸበ ተንበርክኮ እያለቀሰና ምን ዞር ስትል የሆነ ሰው እያለቀሰበት ነው። ገብቶሃል? እንደዚህ አይነት መጣረሶች ካሉ ያ ሰው የሐሳቡ ልክ የሚያወራው ሳይሆን የሚኖረው ነው የሐሳቡ ልክ ብዬ ስለማስብ ይሄኛው ማች ካላረገ ካልገጠመ መጥቶ መጀመሪያ የምትሰቃየው አንተ ነህ። እንዳልኩ ነው ሰዎች ፊት እሱ ታዋቂ ነው አለው እንዲህ ነው ምናምን ልትባል ይችላል። ሰው ከሰው ጋር ሰው ፊት አይደለም የሚኖረው ህይወቱ ከራሱ ጋር ነው። ከራሱ ጋር የሚቀመጥበት ሳኑ ትክክለኛ ህይወቱን የሚኖረው ሰው አይዘው። ካንተ ጋር ስንገናኝማ በማሳይህ በማወራልህ በመነግርህ ልክ እንድታስበኝ ነው ማድረግ። እኔ ግን ያ ሐሳብ ልክ ነኝ ወይ ስትል የለውም፣ ዜሮ ነኝ። በቃ ቀፎውን ነው የምታገኘው። የሆነ ዲቫይስ ሆነናል። ሰንበዲ የሆነ ርቀት ላይ ቁጭ ብሎ በሪሞት ፕሌይ ፖዝ የሚያደርገን ዲቫይስ፣ የፈለገውን ነገር የሚጭንብን የፈለገውን ነገር ኢሬዝ የሚያደርግብን ዲቫይስ ሆነናል። ለምን አንልም? ቡርሃን አዲስን አወቀው አይደል? በጣም በቃ ከሙድለት አስተምሩት። አዎ አይጠፋም አንተ ጋርና ሳይኮሎጂካሊ ነው እየኖርን ያለ ነው ባዮሎጂካሊ ነው ብሎ ጠይቆ ነበር። ኦኬ። እና በጣም በቃ አሁን ያለንበትን ሁኔታ በደንብ የሚገልጸው እሱ ነው። ባዮሎጂካሊ ነው እየኖርን ያለ ነው። ባዮሎጂካሊ መኖር ማለት ለምሳሌ የተፈጠርነው እንደ ሰው ስለሆነ ተመሳሳይ ነገር አለን። አይን አለኝ፣ አፍንጫ ያለኝ ምናምን ነገሮች ባዮሎጂካሊ ተመሳሳይ። በጎች ጋርም ስትሄድ ባዮሎጂካሊ ተመሳሳይ ነገር አላቸው። አሁን ሳይኮሎጂካሊ እንዴት ተመሳሳይ ማንነት ሊኖረን ይችላል ነው ጥያቄው፣ የሱ ጥያቄ። ባዮሎጂካሊ ልንመሳሰል እንችላለን። እንዴት ይሄ ሁላ ህዝብ ግር ብሎ በአንድ አይነት ሳይኮሎጂካል ኮንሰፕት እንዴት ግር ብሎ ይሄዳል? ለምሳሌ አለ አንድ መዳፍ ላይ ፍኝ ሳር ይዘህ 50 በጎች ያሉበት አካባቢ ላይ ሄደህ ብትሄድ 50ውን በግ ይከተለዋል። ለምን? ባዮሎጂካሊ ስለሚኖሩ በጋራ የሚያስማማቸው የሚበሉት ነገር ብቻ ስለሆነ ያቺ ሳር ነች የነሱ ታርጌት። ስለዚህ ከመሃላቸው ባይሰጠኝስ ለምን ወዴት ይዞኝ እየሄደ ነው ያንን ሳር ይዞ ብሎ ሊያስብ ሳይኮሎጂካሊ ሊያስብ የሚችል በግ የለም። አሁን በተገላቢጦሽ እኛ እንደዛ ነው እየኖርን ያለ ነው። አንድ አጀንዳ ጠዋት ላይ ይሰጣል። 1000 ሰው ኮመንት ይጽፋል። 1000 ሰው ጎራ ለከፍሎ ይሰዳደባል። 1000 ሰው ሼር ያደርጋል። ስለዚህ ባዮሎጂካሊ ነው እየኖርን ያለ ነው። ልክ እንደ በጎቹ ሳር እያሳዩን ስንነዳ በዚህ በኩል ከዛ ሲያልቅ ወደዚህ ደግሞ ግር እንላለን። እንደዚህ አይነት ህይወት ውስጥ ነው ያለ ነው። ስለዚህ መታመማችንን ማመን መቻል አለብን። የሐሳቤን ልክ ነኝ ብለን ራሳችን መጠበቅ፣ የማወራውን አይደለም የምኖረው ብለን ካሰብን ታመናል ማለት ነው። በመታመም ውስጥ የሐሳብ ልክነት የለም። የሐሳብን የመኖር ጉዳይ አምጥተህ ቫልዩ ሰጥተህ የምትመዝነው ጉዳይ ላይሆን ይችላል። ራስን ማየት መቻል አለብን። ስለዚህ በየቤታችን በያለንበት የሥራ አካባቢ የምናወራውን ነን ወይ? የምንጽፈውን ነን ወይ? የምንሰብከውን ነን ወይ? ሃይማኖት አስተማሪዎችንም ይመለከታል። ብዙዎች እንዲመለሱ፣ ብዙዎች እንዲድኑ፣ ብዙዎች ትልቅ ቦታ እንዲደርሱ፣ ብዙዎች አእምሯቸውን እንዲያዩ
መንገድ ነኝ ብሎ የሚያስተምር ሰው የሚያስተምረውን ይኖረዋል ወይ ነው ትልቁ ጥያቄ እኮ የሐሳብ ልክነት። that's why ካፌ ስል በግል በማቅህ ልክ ነው የምልህ። አብረኑ ልናድር አይደለም አጋጣሚዎች በፈጠሩልንና በማቅህ ልክ ግን ከካሜራ ጀርባና ከማይክ ጀርባ ከምን ጀርባ ይሄንን ወሬ ቁጭ ብለን ምሳሌ እናወራው ነበር አይደል ከዚህ በፊት። ዛሬ መተን ለካሜራ ስንል ቃላት አላሳመርንም አልቀየርንም። that is የሐሳብ ልክ ማለት። ለዛ ነው ሰው ሐሳቡን ነው የሚያከለው። የምታከሉትን ሐሳብ ኢቫሉዌት አድርጉ ምለው ሁልጊዜ ሐሳብን ስለምታከል ነው ሁልጊዜ ካፌ ሐሳቡን ያከለ ሰው ይማወራው። አሁንም ደገምኩት። ስንት ሚዲያዎች ስንት ወርቅ የሆነ የአየር ሰዓት ላይ የሚያስተላልፉልን ነገር አይና ይነደኛል። ምክንያቱም ኢምፖርታንሲው ምንድነው ብዬ ስጠይቅ እናደዳለሁ። አሁን በብዙ እኔ ይሄ ሚዲያ ባልልም መዝናኛ ተብለው የሚቀርቡልን ፕሮግራሞች ማዘኛ የሆኑበት በጣም የምትቃጠልበት እንዴት ይሄ ይቀርባል? ኢቲክስ የለንም ወይ? ማነር የለንም ወይ? ሞራል የለም ወይ? ኢትዮጵያዊነት የት ሄደ እስከምትልበት ደረጃ ድረስ የወረዱ መዝናኛ ፕሮግራሞችን በጣም በስተው አሁንማ ኖርማል ሆኗል። አለመባለግ ወይም ደግሞ ስድ አለመሆን ነው ነውር የሆነው። ለልጆች የሚያስተምረው መጥፎ ነገር አለ ተብሎ ማሰብ ነውረኝነት ሆኗል። ትክክል የሆነው ስህተት ነው። በጎ ነገር ስፖንሰር እንዳጣ፣ ለምን መልካም ነገር ደጋፊ እንዳጣ በሶሻል ሚዲያው ላይ መልካም ነገር ለትውልድ ለሀገር ለወገን የሚረባ ነገር የሚያቀርቡ ሰዎችን ስትመለከት ያሏቸውን ተከታዮች ስትመለከት በጣም ያሳዝናልና ቅድም ያልከው የሆነ የሐሳብ ልኬት ይሆን ላለሁኝ በዛ ልክ ሆነን ይሆን እንደዛ ይሆን ነውም ያስብላልና አንዳንድ ጊዜ ምንድነው የሚሰማ ነገር አለ ለምን እንደዚህ እንደሆነ አስበው ታውቃለህ። ግን የምንፈልገውን እየሰጡን እንደሆነ ይኸውልህ መሪ ታዋቂ ሰው ተጽዕኖ ፈጣሪ ምናምን የሚባሉት እንደዚህ ብቅ የሚሉ ሰዎች ከየት ነው የሚወጡት? ከማህበረሰቡ ነው የሚወጡት። ለማህበረሰቡ መልሰው የሚሰጡት ነገር ማህበረሰቡ የሚፈልገው ነው። በጣም ማዝነው እኔ እነሱ ላይ አይደለም። ለዛ ነው አሁንም ቢሆን ራሳችንን እንይመለው። ተነስተህ ሃይማኖት ተቋም ሰድበህ ትልቅ ሰው ሰድበህ ትውልድ የማይቀርጽ ለአእምሮ መልሰህ እንኳን ለመስማት ለሌሎች ማስተላለፍ አይደለም። ካስተላለፍኩ አብዛኞቹ እንደዛ እንደማያደርጉ አውቃለሁ። ምክንያቱም ሰው ከራሱ ጋር ሲቀመጥ ከህሊናው ጋር ይፋጠጣልና ያወሩትን ያስተላለፉትን ቪዲዮ መልሰው አያዳምጡትም። ምናልባት ሊያዩ የሚችሉት ኮመንት ነው ገብተው ምን ያህል ሰው ሼር አድርገው ምን ያህል ሰው እንትን አለው ነው እንጂ መልሰው እንኳን ለመስማት የሚዘቀጥጣቸውን ነገሮች በሚያቀርቡ በእነሱ ሰዎች አይደለም። እኔ ማዝ ነው እንዴት ይሄንን ሰው 1 ሚሊዮን ሰው ይከተለዋል? 1 ሚሊዮን የሱ አይነት አለን ማለት ነው። 40 50 60 ሰው ቢኖር 60 ሚሊዮን ምናምን ኦልሞስት በቃ ከግማሽ በላይ የኢትዮጵያ ህዝብ የሚከተላቸው ምናምን ሰዎችን ልክ ስታስብ የነሱ ስሪቶች የነሱ ኮፒ ፔስቶች በየቤትህ በየሰፈርህ በየማህበረሰቡ ስር አሉ ማለት ነው። የሆነ ሰው ሲሳደብ ይሄ ተቃውሞ ባይዘው ትልቅ ፕሮሞሽን ነው። አሁን በገባ ይልክ የሆነ ሰው ተነስቶ ሃይማኖት ሲሳደብ ወይ የሆነ ነገር ሲያደርግ እሱን ቪዲዮ ቆርጣ አምጥተህ አይገርም ይሄ ባለጌ ሰው ምናምን ብለህ ከለጠፍክለት በብዙ ጥፍ እንዲታይለት ፕሮሞት እያደረግክለት ነው። ይሄ ሰውዬ መቼ መሰለህ ሊቆም የሚችለው የነበረው? ልክ እንደዚህ አይነት ቪዲዮ ሲለቅ ላይክ በተንን የማይጫንጣት ሼር በተንን የማይጫንጣት ኮመንት ላይ ስድብም ይሁን ተቀባይነት ባይልና ባይታይለት እኮ ድጋሜ ይሰራም እንደዚህ አይነት ቪዲዮ። ድጋሜ የሚሰራው እንደዚህ አይነት ቪዲዮ ስለታየለት ነው፣ ስለተወደደለት ነው፣ ስለተራገበለት ነው። እኔ ዱባይ ያለውን ተፈጥሮ ነበር መሰለህ በጣም ከዚህ ከኤጀንሲ ከደላላ ከምናምን ጋር በተገናኘ ብዙ መረጃዎች ስለማወጣ የሆነ ሰዓት ላይ ተላከልኝ በውስጥ መስመር የሆነ ፔጅ ወንድማችን ኑቢያ ነው ፌስቡክ ላይ ወንድማችን ኑቢያ መሳይ ለእህቶቻችን እንዲህ የሚያደርግ የነበረ ወንድማችን ዛሬ ጠዋት በደረሰ የመኪና አደጋ ከዚህ ዓለም በሞት ተለይቷል። ሪፕ ምናምን ተብሎ ወጣና አለው በል ሰላም አለው በል ሰላም ያልኩት እኮ ስላለው ነው እያልኩ እየመለስኩኝ ነው ምናምንና ገብቼ ሳይ ፔጁ 40 ምናምን ወይ 50 ሺህ ምናምን ፎሎወር አለው ፌስቡክ ፔጅ ነው። ከዛ ገብቼ በተከታታይ የተለቀቁትን ሰው ያልሞተ ሰው የለም፣ ያልተገደለ ሰው የለም፣ ያልፈረሰ ሀገር የለም ምናምን። የዛን ጊዜ ብስለቱም ስላልነበር በዚህ ጉዳይ ላይ ምን እንደማደርግ ቀጥታ የፔጁን ኮፒ ያረኩና ሊንኩን እኔ ፔጅ ላይ አምጥቼ ይሄ በዚህ ስም የሚጠራ ፔጅ የሚያወጣቸው በሙሉ መረጃዎች ሐሰተኞች ስለሆኑ እዛ ቦታ ላይ ደግሞ ሞተ የሚባል ሰው ቤተሰብ ጋር ድንገት ቀድሞ ከደረሰ መረጃው ምን ሊፈጠር እንደሚችል ማሰብ ቀላል። ስለዚህ
ጥንቃቄ አድርጉ። እዚህ ፔጅ ላይ የሚወጡ አብዛኞቹ መረጃዎች ሐሰት ናቸው። እኔ ጠበቅኩት። ከዛ በኋላ በቃ ተነቅፎ ምን ተብሎ ያ ፔጅ ፎሎወሮቹ አንፎሎ የተደረገ ይቀንሳል። ለካ 40 ምናምን ሺህ የደረሰው ፎሎወሩ የሚያወጡት ዜናዎች በሙሉ በቃ መረጃ አቅራቢ ተብሎ ነው። ኔክስት ዴይ ምናምን 80 ነው 90 ምናምን ሺህ ፎሎወር ገብቷል። 40 ምናምን ሺህ የነበረው 50 ሺህ ምናምን የነበረው ፎሎወር ጭራሽ ነው ፕሮሞት ያደረግኩለት። ሰው ይፈልጋል ማለት ነው። እንደዚህ ፔጁም ተቋቁሞ ያንን የሚሰራው ለዛ ነው። እኔ ላይቭ ማንም ቤት ገብቼ አውርቼ ማላቀም አልገባም። የሆነ ጊዜ ላይ እንደውም እስቲ በዚህ ጉዳይ ላይ ታሳዊ ከሚል አንድ ፕሮግራም አዘጋጅቼ እስቲ እንንቃ፣ ለምንድን ነው ሼር የምናደርገው? ምንድን ነው ቢሃይንድ ዲስ በተንስ ምንድን ነው ያለው? ላይክ ፍራክሽን ኦፍ ሰከንድ የምትጫና ነገር ነች። ተራ ነገር ትመስላለች። በጣም ዲስትራክሽን ነች። ሼር ዲስትራክሽን ነው። ኮመንት ዲስትራክሽን ነው። ትርጉሙን ላወቀ ሰው አንተ እናቴ ሞተች አባቴ ሞተ ብላ ምን ብለህ ፖስት አድርገህ 400-500 ላይክ ታገኛለህ እኮ። እና በተኑ ለምን እንደምንጫነው ባይ ዲፎልት ያልከው ነገር በቃ ባይ ዲፎልት በቃ ባዮሎጂካሊ ነው እኮ ብያለሁ ቅድም የምንኖረው። እና ማታ ላይ ያየሁት ሰው ጠዋት ላይ ድንገት ቲክቶክ ላይ ስገባ እዛው ላይ ብላ ያገኘዋል። ውጭ ሀገር የሚኖሩ ትልልቅ ሰዎች የምትላቸው በቃ በፖለቲካው ዘርፍ ሀገሬ እንዲሆንሽ ብለው ወገባቸውን አጥብቀው የሚከራከሩ ሰዎች ለሴት ልጅ ዳሌና መቀመጫ 100 ሺዎችን ሲበትን የሚያደርሰው ነው። ኢንስቴድ ኦፍ መረዳት ያለባቸው ብዙ ሰዎች ባሉበት ሀገር፣ የተራቡ ሰዎች መረዳት፣ ኢኖቬተር የሆኑ ብዙ ነገር መስራት የሚችሉ ወጣቶች ባሉበት ሀገር ላይ ስለዚህ ከዛ አኳያ ስታይ ፕሮሞት ነው የምናደርግላቸው። ላይክ ኮመንጫን ማለት ወድጄዋለሁ ሀሳብክን ቀጥል ነው። ኮመንት ማድረግ እየተከታተልኩ ነው። ሼር ማድረግ ማለት ለማን ነው? ምን ሼር ማድረግ? እከሌ ትዳሯን ፈታች፣ እከሌ ልብሷ ተቀዶ እንዲታየች፣ እከሌ እንዲያደረገ ለሆነ ሰው ሼር ኮፒ ሊንክ ፖስት ምናምን ይሄ ቫይረስ ሆኗልና እንደዛ ማድረግ ምንድነው የሚጠቅመን? እሱን ሳስብ አንዳንድ ጊዜ ሶሻል ሚዲያ ፕላትፎርም ምናምን ውልቅ ብዬ ቦታውላ ደስ ይለኛል። የምንለካበት መንገድ እነዚህ ሰዎች ስለሆኑ ማለት ነው። ስለዚህ መጀመሪያም ብያለሁ የምንፈልገውን አይደለም እየሰጡን ያሉት። ስላበረታታናቸው አይደለም የሚሰድቡን፣ ስላበረታታናቸው አይደል ወይ? ትላንትና ሰፖርት አድርጎ የሆነ ሰው እርዱኝ ምናምን ያለ ሰው ዛሬ ተነስቶ መልሶ የረዳውን ሰው የሚሳደበው ምን የሚለው ስላበረታታው ነው። ስለዚህ የዚህ ሁሉ ተጠያቂ እነዚህ ሰዎች ሳይሆኑ ማህበረሰቡ የሚከተለውን ቢያውቅ፣ ቲክቶክ ተጠቃሚ፣ ዩቲዩብ ላይም ሰብስክራይብ የሚያደርጉ፣ ፌስቡክ ሶሻል ሚዲያው ላይ አክቲቭ የሆኑ ሰዎች ራሳቸውን እስቲ ቲክቶክ ላይ ይግቡና ፎሎወርስ ፎሎዊንግ ምናምን ሰጀሽን የሚላል አይደል? እነማንን ነው ፎሎ የሚያደርጉት? እስቲ ገብ የነዛ ጥርቅም ሀሳብ ውጤት ናቸው እኮ እነሱ። እሱንም ማየት ማወቅ መቻል አለብን ብዬ አስባለሁ። በዚህ ልክ ነው የምንረዳው። እግዚአብሔር ይርዳን እንግዲህ ሁሉንም ነገር ለማስተካከል። መስዬ ምከር ብልህ ወይ ደግሞ ውስጥ ያለውን እንደው ተንፍስ ብልህ ምን ትላለህ? መጥቼ ማጠቃለያ ሀሳቡን ሳየውና ይሄ የማስባቸው ነገሮች በሙሉ ወዴት ነው የሚጠቁሙት ብዬ ሳይ እያንዳንዱ ቤት ነው የምገባው። ቤተሰብ የብዙ ነገር መሰረት ቤተሰብ የመጥፋትም የመልማትም የማሰብም ያለማሰብም ትልቁን ሚና የሚጫወተው ቤተሰብ ነው ብዬ አስባለሁ። እውነት ለመናገር የወለድከው ልጅ ኃላፊነት አለብህ። ነገ ሰው እንዲሆንም ሰው እንዳይሆንም የማድረግ ኃላፊነቱ ያንተ ነው። ከዛ ቀጥሎ ወደ ትምህርት ቤት ትመጣለህ። ትምህርት ቤቱ ምቹን እያየን ነው ያሉት ነገር። አሁን ሰሞኑን በወጣው ነገር ተግባራዊ ከሆነ በጣም ደስተኛ ነኝ። ትምህርት ሚኒስቴር በወጣው መግለጫ የቢጃማ ዴይ፣ የከለር ዴይ፣ ክሬዚ ዴይ ምናምን የተባለ ትውልድ ሲከሽፍበት የነበረው ነገር በሙሉ እንዲቆም የተደረገበት መንገድ ቤተሰብን አንድም ሰፖርት ያደርጋል ብዬ አስባለሁ። ግን ይኸው ለቤተሰብን ጥፋት ምልህ ለክሬዚ ዴይ፣ ከለር ዴይ፣ ሃሎዊን ዴይ ምናምን ለሚባሉ ዴዮች ወላጅ ተሳትፎ አድርጎ ፈቅዶ ወዶ ብር እኮ ኢንቨስት ያደርጋል። ሰው ልጁን ወደ ምንድን ነው እየላከ ያለው? ምን እያስተማረው ቢሆንና ብንታደል እኮ እነዚህ ነገሮች እንዲቀሩ ትምህርት ሚኒስቴር አልነበር መግለጫ ማውጣት የነበረበት፣ ወላጅ ነበር ሰልፍ ማውጣት የነበረበት። ውጤቱንም እያየን ስለሆነ ማለት ነው። ሶ እኔ ወላጅ ላይ በፊት ልጅ መውለድ ነበረ ጸጋ ነው የሚባለው አይደል? አሁን ልጅ ማሳደግ ነው ጸጋ። የወለድከው ልጅ በወጉ ማሳደግ አድጎ ፍሬ ያፈራ ይሆን ወይስ ይጠወልግ ይሆን የሚል ስጋት። ይሄ ስጋት ደግሞ ልጅ ከመወለዱ በፊት ያለውን በጣም ሾርት ፒሪየድ ኦፍ ታይም ያለ ስጋት ሳይሆን የ10 ምናምን ዓመት ስጋት ነው የሚፈጥረው። ልጁ ተወልዶ ፍሬ እስኪያፈራ ድረስ ያሉት ዓመታቶች በሙሉ ለቤተሰብ ስጋት ናቸው። እና 10 ምናምን ዓመት ወላጅ ተጨንቆ ስጋት ውስጥ ገብቶ ከዛሬ ነገ ምን ይፈጠር ይሆን እያለ እያሰበ እየሰጋ የሚኖር እንዳልኩ ከ12 እስከ 18 ዓመት ልጆች ጋር በነበረኝ ግንኙነት ቤተሰቦቻቸውን በደንብ ኢቫሉዌት ማድረግ ስለቻልኩ የ14 የ13 ዓመት ልጆች ደብዳቤ ጽፎ ይጠፋሉ ከቤት።
የ15 ዓመት ልጅ በገመድ ራሱን አንቆ ለመግደል ሙከራ የሚያደርግበት ጊዜ ምን ኖሮ ምን አይቶ ምን ተሰምቶት የትኛው ህይወት አስጨንቆት የትኛው ነገር አስጨንቆት የትኛው ህይወት ውጣ ወረድ ነው እዚህ ደረጃ ራስን ማጥፋት ማለት አንድ ሰው የመጨረሻ የድፍረቱ ጥግ የሚባል ደረጃ ላይ ሲደርስ ነው ራሱ ላይ የምትጨክነው አይደል መቼም እዛ ላይ እንዲደርስ ያደረገው ምንድነው ወላጅስ ትውልዱ ቅድም እንዳነሳው የሚለውን ቃል ከመናገሩ በፊት ራሱን ይጠይቅ እንዴት ነው ያሳደኩት ማለት አሁን እኮ አብዛኛው ወላጅ ያልዘራውን ነው ልጨድ የሚለው ስለልጁ ስለ አስተዳደጉ ስላሳለፈው ውጣ ውረድ ስለ ህይወት ስለ ኢትዮጵያዊነት ስለ ማንነት ስለ ባህል ስለ ቋንቋ ስለ ሴት ስለ ሀገር ፍቅር አንድ ቀን ቁጭ ብለው አንድ ጠረጴዛ ላይ አውርቶ ማያቅል ወላጅ ነው ልጁ ኢትዮጵያዊ ሆኖ እንዲያድግ የሚፈልገው የሆነ ማታቀው የሆነ ገበሬ እርሻ ላይ ሄደህ እኮ አዝመራ ልሰብስብ እንደማለት ነው አይተኸው ማታቀው ጭራሽ መሬቱም እንዳለ ስንተኛ ክፍል እንደሆነ ልጃቸው ማያውቁ ወላጆች ያሉበት ጊዜ ነው አራተኛ ነህ እንዴ አንተ አምስት አልነበርክ ምናምን የሚሉ ወላጆች ያሉበት ጊዜ ምንድነው የምንጠብቀው ማጥፋትም ማልማቱም የኛ ስራ ነው እስከ ወለድከው ድረስ ከአቅሜ በላይ ነው ከቁጥጥሬ ውጪ ነው ልትል አትችልም እንደ ማለት ትላንትና ከነበረን አስተዳደግ ዘመኑ በምን ተቀየረ ልጆች መደወል ጀምረዋል ለፖሊስ ጣቢያ ኢትዮጵያ ውስጥ ልጅ ይዘው ወደ ውጭ ሀገር ሲሄዱ የመጀመሪያ ስጋታቸው 911 ደውሎ ልጅ ጠርቶ አባቴ እናቴ መታኝ ካለ እስር ቤት ይገባሉ እንደዚህ አይነት ማህበረሰብ ውስጥ እኮ አይደለም ያለነው ልጅን እንደፍልክ አድርገህ ቀጥታ ማሳደግ የምትችልበት ሞራል ያለበት ማህበረሰብ ውስጥ ነው ያለነው አይደለም ወላጅ ጎረቤት ምንፈራበት ጊዜ ነበር አይደል የጎረቤት ሰው አየኝ አላየኝ የምንልበት የጎረቤት ልጅ አንጥቶ ጭንን መዝሎ ቆንጥጦ ጆሮን ቆንጥጦ የሚያስተካክልበት ጊዜ ነበረን እኮ ያንን ጊዜ የሻርንበት ቴክኖሎጂ ነው ወይ እድገት ነው ወይ ስልጣኔ ነው ወይ ራሳችንን እንጠይቅ እስቲ እኛ ወላጅ ያደገበትን አስተዳደግ ብዙ ነገሮች ሊለወጡ ይችላሉ በቴክኖሎጂ በምን ዛሬ በርበሬ ማጠን ምናምን ላይኖር ይችላል ግን ብዙ ነገሮች አሉ የጸባይ ማስተካከያዎች ባግባቡ መጽሐፍ ቅዱስም ይላል አይደል የሕፃን ልጅ ልብ ትቢት በልብ ውስጥ ነት እሷን ባለንጋ ትወጣለች ይላል ቅጣ ልጅህን ይላል እኮ መጽሐፍ ቅዱስ ምትቀጣው ስለምትጠላው አይደለም ምትከለክለው ስለማትወደው አይደለም ነገ ሰው እንዲሆንልህ ስለምትፈልግ ነው ይሄንን ብዙ ወላጆች አሁን ብር ያላቸው ምናምን ወላጆች ልጆቻቸው የጠየቋቸውን ነገሮች በማድረጋቸው ልክ ልጆቻቸው ፍቅር የሰጡ ይመስላቸዋል በዛው ልክ ግን ቁልቁለቱን በጣም እያንደረደሯቸው ነው ገደል ለመክተት ከስማርትፎን ጋር በተገናኘ ከስልክ ጋር በተገናኘ ማለት ወላጅነት ማለት ለልጅ ያለው ፍቅር የሚያሳየው ልጁ በሚፈልገውና ልጁ በሚያስፈልገው መካከል ያለው መጀመሪያ ስንጀምር ያልናትን መስመር በደንብ ቦልድ አድርጎ በማስመሩ ሂደት ላይ ነው የወላጅነቱ ትልቅ መስፈርት የሚለካው ያስባሉ ሳይንስ ነው ሳይንሱ ደግሞ እዛ ጋር ነው የሚለካው ስለዚህ ወላጆች ራሳቸውን ቤት ውስጥ ማየት አለባቸው ማለት እስቲ እንደ ቤት ስራ ይወሰዱትና በቀን ውስጥ ማታ ላይ ሲገናኙ አንድ ሰዓት የሚሆን አንድ ሰዓት ተኩል ስልክ ቴሌቪዥን ይጥፋና ሲቁጭ ብላችሁ አውሩ መቼ ነው ለመጨረሻ ጊዜ ይሄንን የሚያዳምጡ ሰዎች መቼ ነው ለመጨረሻ ጊዜ አንድ ጠረጴዛ ላይ ቁጭ ብላችሁ ከልጃችሁ ጋር ያወራችሁት መቼ ነው እንደ ፋሚሊ ቦንድ ተፈጥሮ ስለውሏችሁ ስላዳራችሁ ስለምትሰሩ ስራ ስለ ህይወት ቁጭ ብላችሁ ያወራችሁት መቼ ነው ይሄን ባላወራችሁበት ሁኔታ ልጃችሁ ላይ ለሚፈጠር አደጋ በሙሉ ሪስፖንሲብል የሚወስደው ሶሻል ሚዲያ ነው ውጤቱን የሚሰሙት ከሶሻል ሚዲያ ላይ ነው ሰው የልጁን ሁኔታ ከጎረቤት ከሶሻል ሚዲያ ነው የሚሰማው በጣም ቀላል የቤት ስራ አንድ ሰዓት ተኩል አንድ ሰዓት በቀን ቴሌቪዥን አጥፉ ስልክ አጥፉ ቁጭ በሉ ልጄ እንዴት ነበሩ ሎክ ወላጅ የልጅን መንገድ ማስተካከል ከሚቻልባቸው መንገዶች አንዱ እሱ ነው ወላጅ ካልተናገረ ልጅ ሊረዳ አይችልም ልጅ ብዙ ጊዜ የሚከተለው ፍላጎቱን የሚያስፈልገውን አይደለም ይችን መስመር ማስመር የሚችሉት ደግሞ ይሄ ነው የሚያስፈልገው ይሄ ነው የምትፈልገው ብለው አይደለም ልጅ ለወላጅ ያለው ፍቅርና ወላጅ ልጅ ያለው ፍቅር መቼም ኮንዲሽናል ነው ብዬ አላስብም እስቲ አንድ አባትና እናት ቁጭ ብለው ልጅ አስቀምጠው ስለ ህይወታቸው ስላለፉበት መንገድ ኢቭን ስለዛ ቀን ይሄንን ቤተሰብ ለማስተዳደር የቤት ኪራይ ለመክፈል ለልጅ ትምህርት ቤት ለመክፈል ለማብላት ለማጠጣት እነዚህን ሁሉ ወጪዎች ሚራክል አይደልኛ ሀገር የ10 ሺህ ብር ደሞዝተኛ የወር ወጪ 30 ሺህ ብር ይደርሳል እኮ እውነቴን ነው ማለት የቤት ኪራይ ከፍሎ ልጅ ይሄንን ለማምጣት ስንት ሰው እንደገላመጠው ስንት አለቃ እንደሰደበው ስንት የሰው ፊት እንዳየ ምናም ቢነግረው ለልጁ ስትረስ መፍጠር አይደለም ልጁ እንደ ልጅ ለወላጁ እኮ መጨነቅ ይጀምራል ለአባቴ እናቴ በዚህ ልክ ነው እኛን ለማስተዳደር ይሄንን እያደረጉ ያሉት ስለዚህ ምን ፍላጎቱን መግታት ይጀምራል ማሰብ ይጀምራል ወላጅም ቁጭ ብሎ ልጁን ሲጠይቅ ልጁ ያለበትን ስቴት ኦፍ ማይንድ ማወቅ ይችላል ደስተኛ ነው ወይ ልጄ ኮንፈርት ዞን ውስጥ ነው ወይ በመማሩ እዚህ ቤተሰብ ውስጥ በመኖሩ ደስተኛ ነው አይደለምና እንጂ ቅድም እንዳልከው ባዮሎጂካሊ ስለሚያኖራቸው እንደ ከብት እንደ ውሻ
የሚበሉትን የሚጠጡትን የሚለብሱትን ገንዘብ እየወረወሩ ነው የሚያሳድጉት። ሂድ ብዙ ክሊኒኮች ውስጥ የአይን ክሊኒክ አይተህ ታውቃለህ? እንደዚህ ጊዜ የህፃን ልጅ መነጽር ያደረገ የኬጂ ተማሪዎች የበዛበት ጊዜ አለ። በዚህ ጊዜ ወላጅ ራሱ ረፍት ለመስጠት ከጭቅጭቅ ከጥያቄና መልስ ራሱ ለማሳረፍ ስማርት ስልክ እየወረወረ የብዙ ልጆች አይኖች የአይን መድረቅ የሚባለው የፈሳሽ በመድረቅ ምክንያት መነጽር እየታዘዘላቸው። በፊትኛ የምናውቀው ከስንት ከህፃናት ልጆች አንዱ በተፈጥሮ የአይን ችግር ኖሮበት መነጽር ያደረገ እናይ ነበር። እስቲ የሰርቪሶች የኬጂ ተማሪዎች ሰርቪስ አብዛኛው ተማሪ አይን መነጽር ያደረገ የኬጂ ተማሪ ታገኛል። የወላጅ ጥፋት ነው ይሄ። እዚህ ቤት ውስጥ የተሰሩት እነዚህ ነገሮች ናቸው በሩን አልፎ ከወጣ በኋላ ከሚያገኘው ማህበረሰብ ጋር ያለው ኢንተራክሽን የሚወሰነው። ጨዋም እንዲሆን ባለጌም እንዲሆን ራሱን ዋጋ እንዲሰጥ እንዲያከብር ባህሉን፣ ማንነቱን፣ ኢትዮጵያዊነቱን ለሰው ያለው ክብር እንዲኖርና እንዳይኖር የሚያደርገው ኢትዮጵያ ይሄ አሁን የምታየው ምናምን ሚሊዮን የሚዞር ተራራ ወንዝ ምናምን አይደለ። እያንዳንዱ ቤት ውስጥ ኢትዮጵያ አለች። እዛ ውስጥ የምትሰራው ኢትዮጵያ ነች። ስትወጣ ተገጣጥማ ትልቋን ኢትዮጵያ ኢሜጅ የምትይዘው እንጂ ካርታ ላይ ያለችው ኢትዮጵያ አይደለችም። ኢሜጇ እያንዳንዱ ሰው ጭንቅላት ውስጥ ያለች ኢትዮጵያ ነች። እኔ እናንተ ስንገናኝ የምናወራው የሀሳብ ልክ፣ የምናስብበት ልክ፣ ማንነታችን የተገነዘብንበት ልክ ነው የኢትዮጵያን አንድ ቅርጽ የሚሰራው ብዬ አስባለሁ። ስለዚህ ወላጅ ላይ ምክርም ሳይሆን እንደ ሀሳብ ወላጅ በጣም ትልቅ ስራ ይጠብቀዋል። በጣም መሰራት አለበት። ቤት ውስጥ ማለት እንግዲህ የምትተክለው ችግኝ ነው። ቤት ውስጥ በትክክል የተተከለ ችግኝ ነው ውጭም ሲወጣ በትክክል ያደገው እንጂ ተጣሞ ያደገን ችግኝ ውጭ ሲወጣ ማንም አስተማሪ አስተካክለው ማህበረሰብ አስተካክለውም ጭራሽ እንደምናየው እንዲቀነጠስ ቁልቁለቱን ነው የሚያፋጥንለት ብዬ አስባለሁ። ያገባኛል የሚል ሰው የግድ የሚሰማውን ስሜት ለሚወደው ሰው ሪፍሌክት ማድረግ አለበት። ብዙ ጊዜ ብዙ የምንወዳቸው ሰዎች ላይ ያሉ ጥቋቁር ነገሮችን ዝም ብሎ በማለፍ ነው የምንወዳቸውን ሰዎች የምናጣውና በእውነት የሚቀየመን በእውነት ከኛ ጋር መሆን የማይፈልግ ሰው በፊትም አብሮ መሆን አልነበረበትም ብዬ ነው አስበው። ስለዚህ አንተ እኔ ላይ የምታየው ህጸጽ ካለ ከፌ ይሄ ነገር ጥሩ አይደለም የማለትን ከሬጅ መድፈር መቻል አለብን። አንዳንድ ጊዜ ሰዎች በተሳሳተ መንገድ ላይ ተራመዱ you are doing great keep moving ይላል። ገብቷል? ገዳይ አጠገብህ ወዳጅ ይሆናል አንዳንድ ጊዜና መምረጥም ያስፈልጋል። እና ብዙ ጊዜ ትክክል ያልሆነ ነገር ለልጆቻቸው የሚያደርጉ ወላጆች ኢንካሬጅ ይደረጋሉ ወይም ደግሞ ይቀናባቸዋል። በእሱ ልጁን አንቀባሮ ነው የሚያኖረው ይባላል እንጂ ልጁን ገደል ከተተው አይባልም። አሁን እንዳልከውና ለነገሮች የሰጠነው ትራንስሌሽን ተንጋዷል፣ ተንሻፏል ወይም ደግሞ እንዳልኩ ትራኩን ስቷልና ያ ነገር መስተካከል አለበት። ትልቅ ሀሳብ ነው ያነሳው። አሁን ካሰብከው ሀሳብ ጋር አንድ ምሳሌ ልስጥክ። አንድ ማቀው ፋሚሊ ስላለ ነው ማለት ያላቸውን የሀብት ምናምን ነገር እንዲህ ብለህ ልትናገረው ማችለው ነው። በቃ በጣም ኤክሰስ የሆነ ሀብት ያላቸው ሰዎች ናቸው። 2 ሴት ልጆች አሏቸው፣ የ9 ዓመት እና የ11 ዓመት። በቀን ለሁለቱም 10 ሺህ ብር የቀን ወጪ እየሰጡ ማኖር የሚችሉ አይነት አክሰስ ያላቸው ሰዎች ናቸው። ቤታቸው ስትሄድ አታምንም። በቃ ያላቸው ስነ ስርዓት የሚነገራቸው ነገር ምን መሰለህ? አሁን እኛ ያለን ሀብት ያፈራነው ሀብት የምታዩት ነገር በሙሉ እናንተ አይደለም ነው የሚባሉት። እኛ ለፍተን ደም ተፍተን ፈግተን ምን ብለን ነው እዚህ የደረስነው። እንድትማሩ መንገድ እንዲፈጠርላችሁ አክሰሱን እንደ ልጅ የሚያስፈልገውን ነገር ከዛ በዋሻገር ያለው የእናንተ ጥረት ነው። በራሳችሁ የምታመጡት ሀብት ነው ወደፊት እንጂ የራሳችሁ ይሄንን እንዳትጠብቁ ነው እየተባሉ እያደጉ ያሉት በዚህ እድሜያቸው። ዲሲፕሊናቸው ዲሲፕሊን አይደለም። በሁለት እጃቸው ነው አጎንብሰው ሰላም የሚሉክ። ከዛ ወይ ኩኪስ ወይ የሆነ ነገር ሲቀርብ ቤት ውስጥ ከመቅረብ በፊት ማሳጠቢያና ጊዜው መጥተው እጅ ያሳጥቡሃል። በሳምንት አንድ ቀን ነው ሙቪ የሚያዩት። የሙቪ ታይም አላቸው፣ ክላስ ስላላቸው አንድ ቀን ነው ሙቪ የሚያዩት። ስልክ አይጠቀሙ። አሁን አጣው አይደለም እነዚህ ሰዎች ግን ለልጆቻቸው የሚበጀውንና ነገ እነዚህ ልጆች የት እንደሚደርሱ ቀድመው ሁሉን ነገር አስተካክለው በሐሳብ ደረጃ የተቀመጡ ወላጆች ስለሆኑ ነውና ልጅን መውደድ ባለህ ልክ በመታደርግለት ልክ አይደለም ያልከውን ነገር ለማጠናከር ነው። ስላለህ ስለሌለህ አይደለም። በራሱ ሰው እንዲሆን እንደ ሰው እንዲያድግ ሰው እንዲሸት ሐሳቡን እንዲያክል አድርጎ ማሳደግ ነው ልጅን የሚጠቅመው እንጂ እኔ አንድ ጊዜ መስቀል ፍላወር አካባቢ ካፌ ውስጥ ቁጭ ብዬ አንድ በኔ እድሜ ያለች ነው 8 የ7 ዓመት ልጅ አለ ይዞ ነው የመጣው። ልጁ ይሄኛው መኪና አንገዛም ምናምን ይሏል ባለፈ ቁጥርና ቁልፍ ይዞ ድምጹን ከፍ አድርጎ ነው የሚያወራው።
በዙሪያ ያለን ሰዎች እንድንሰማ ነው ኢንቴንሽናል የሚያወራውና የትኛው መኪና እንድንገዛ ነው የምትፈልገው? ይሄኛው ቶዮታ እኮ የድሃ መኪና ነው፣ እሱም ሁለተኛ እንዳትመኝ እሺ ይለዋል። በጣም ታገልኩ ከራሴ ጋር። አሁን ይሄን ሰውዬ ማናገር ማለት ጸብ ነው የምትፈጥረው። ምክንያቱም ኦልሬዲ ደንድኖ ከድኖታል የሆነ ነገሩ። ግን በቃ ለልጁ አዘንኩኝ። ይሄ ሰውዬ አቅም ሊኖር ይችላል መኪና የመግዛት የመቀየር፣ ምን ይሄ ነገር ሊቀጥል አይችልም። በልጁ አእምሮ ውስጥ እየተሳለ የሚያድገው ነገር ግን አለ። ከ3 ከ4 ዓመት በኋላ ይሄ ሰውዬ መናጢ ድሃ ቢሆን ምንም ነገር ማድረግ ባይችል፣ ልጁ ኤክስፔክት ባደረገው ልክ መቀበል ባይችል አንደኛ ከሱ ነው የሚጀምረው ጥላቻውን። ሁለተኛ ልጁ ከዛ በኋላ ምን አይነት ህይወት ነው የሚኖረው? የምናደርገውንም ነገር የምናወራላቸውንም የምንሰጣቸውንም ተስፋ ልክ እነዚህኞቹ ሰዎች የእናንተ አይደለም እየተባሉ እንደሚያድጉት ሁሉ በራሴ ጥረት ማድረግ እችላለሁ የሚል አይነት ማይንድ ሴት ነው ሊገነባ የሚገባው እንጂ ስላለ ስለሌላ አይደለም ልጅ የምታሳድግ። ደግሞ ሁልጊዜ ከከፍታው ስትጀምር አወዳደቅህ በጣም የከፋ ነው የሚሆነው። ሂደቶችን ማወቅ ያስፈልጋል። ሁልጊዜ ያለ ሂደቱ የምታገኘው ውጤት ገዳይ ነው። ያልተረዳነው ነገር ያ ነው። ልጆች ሁልጊዜ ሬዲሜድ የሆነ ነገር እንዲያገኙ ያልደከሙበት ያለፉበት ሁሉ ያለቀለትን ነገር አምጥቶ ቁጭ አድርገንላቸው በማኖር ጥሩ የምናደርጋቸው ይመስለናል። ግን we are killing them። እውነቴን ነው የምልህ እና ደስ የሚል ኢሹ ነው ያነሳ ነው። ብዙ ወላጆች ሊማሩበት በቀናነት ሀሳባችንን ወስደው መንዝረው ሊማሩበት እንደሚችሉ ሙሉ ተስፋ አለኝ። እንደው ለማዋዛት ያህል በመሃል ከምጽፋቸው ግጥሞች ውስጥ በቃልህ የያዝከው እናወራ ምን እንችላለን? ካለ በቃልህ መያዝ ከተውኩ ረጅም ጊዜ በጣም ምናልባት ማንበብ ከተቻለ ይቻላል። ደስ ይለኛል በጣም ስለምወዳቸው ማዋዣም ይሆናሉ። እሺ ተምሳሌታዊ ስለሆኑ በብዙ መልኩ ሊረዱት ይችላሉ ብዬ አስባለሁኝ። የደም ሽታ ያለው ይታየኛል ቀለም ከገጽሽ ተስሎ፣ በሰቀቀን ብዕር ተከትቦ ያለ ይነበባል ድርሳን ከየቀንሽ ውሎ፣ በከሸፈው ሽልሽ በተጣባ መርዙ ስርዝ ድልዝ በዝቶት የትናንትሽ ሸራ፣ ደንቁሮ የሚኖር ወዛልባ ግምኛ ሸራሽን ለቅልቆ ቧጭሮት በየተራ፣ በገዳይሽ ዝና በሟችሽ መረሳት የጎበጠ ወገብ ሸክፈሽ ስትዞሪ፣ በመቀነትሽ ስር ግፈኛ እየደገፍሽ አንቺ ያጎነበስሽ ቆሞ ሄጅ ስትሰሪ፣ እንዲሁ ስትባክኝ ዓመታት አለፉ ዘመናት ነጎዱ፣ በልጆችሽ ጥፊ እምባውራሽ ደጆችሽ ጉንጮችሽ ጓጎዱ፣ ያቆምሻቸው ዞረው አናውቅሽም ብለው ምሰሶሽን ናዱ። አንቺኮ የማይሞት ገላለሽ ሕያው ነፍስ መሪ፣ የማይደክም እጃለሽ ገዳይሽን ሰሪ፣ እድሜሽ ረጅም ነው ቁልቁል የሰረገ ስሩ እንጂ የሚሰፋ ቅጠሉ ውይብ ነው ሰርክ የጠወለገ፣ ባንደበቷ ወዳሽ አንጋሽ ቀቢሽ ብዙ ሞትሽን የሚቀምር፣ በቻይ ልብ አንጀትሽ ክህደት የሚለካ ከመቃብርሽ ጥግ አፈር የሚሰፍር። አወይ አንቺ የእንቆቅልሽ ሙዳይ የቅኔ ሰገባ፣ ብርሃን ለናፈቀው ላልኖርሽው ዘመንሽ ዘመኔ አነባ። ይኸው ነው ወቂው በተነጅነት ውል በመንጋነት ቀመር፣ መንገዱን ለለካ በግምኛ ሐሳቤ፣ ጥይት ብዕሩ ነው ከወረቀት ይልቅ ነፍስ ላይ የሚጽፍ የግፉን ደብዳቤ። በጣም አንዳለ ቢጨመርልን እስቲ እንግዲህ እስከዛ እኔ አንድ ልበል። አዎ የወደቀ ዛፍ አትሁን ትላለህ። እሺ ማዝኖልህ የሚያነሳህ የለም። ስለዚህ ፈላጭህ ቆራጭህ ነው የሚበዛውና ጸንተ መቆም እንዳለብህ የሚያሳስብ ጥረቶችህ፣ ድካሞችህ፣ ልፋቶችህ በጣም ለትውልድ የሚያስፈልጉ ሀሳቦች ስለሆኑ እንደዛ ብለህ አስባት። የወደቀ ዛፍ አትሁን፣ ቀና በል አትጉበጥ፣ አቁም ማቀርቀርክን፣ እዘለኛ በዛል ያየ ማጎንበስክን። ሰርሳሪ ያልኩ እኮ እንደ ጠብታ ውሃ ጠብ ጠብ እያለች ያንተ እኮ አንኤክስፔክትድ ነው እና ከጥልቅ ሰርጥ አልፎ የምድርን አናት እንዳዘለ አንገት፣ ከግዙፍ ሰማይ ስር በጥፍሮቹ ስለት የአድማስን ጀርባ እንደሚያክ አቀበት፣ አድቅቆ ያከሳኝ አኮስሶ ያጠፋኝ፣ ልቆ ያሳነሰኝ ደምቆ የሸፈነኝ ነፍሶ ያበነነኝ፣ ህልውሽ ግዙፍ ነው ምስጢርሽ ሰፊ ነው ህዋ ሆኜ ሳለው ውሃ ውስጥ የዋጠኝ። ከጉልበትሽ ግማድ ከታሪክ ዘመንሽ ውድ ስንክሳር ላይ የሚነበብ እንጂ የማይተረጎም ድርሳን ተጽፎ ሳይ፣ ከግዙፉ ኃይልሽ ምንጩን ከማላውቀው ከእቶን ካረሩ ልቆ ከሚያስፈራው፣ ሳስብሽ አይደለም ላስብሽ ላስብ ስል በጥልቅ ጥሞና እንዴት እንደሆነ የተበጀተበት ያንቺ ህልውና፣
ያስደነግጠኛል ዘባ ሲል ነገሩ ሳልነሳ ገና ሳታፈ እንዴ ወጥመድና መንገድ ከፍታም በጊዜው ዝቅታ ስላለው የሰው ልጅ ላይ ሳለ ታቹ ትዝ ይበለው። መውጣትና መውረድ አይቀሬ ከሆኑ መጥፎ ዘራ ይዝራ ሁሉም በዘመኑ። ሐሳብ ሲጨነግፍ ሲዛነፍ ማስተዋል ካልሲ የቆሸሸ ጫማችን ይዋባል። ሰው ውስጡ ካደፈ ላዩን አቆንጅቶ ለፍቶ ያጣል እንጂ አያጭድም ዘርዝርቶ። ውስጡን ለቄስ ሳለን ብናምር ለታይታ ህሊና ጸይፎ አይኖረንም ደስታ። ውስጥና ውጫችን ካልተመሳሰሉ ሰላም አይሰጡንም ሰርክ እየተጣሉ። በሕይወት ስንኖር እንዳንጠፋ መክነን ነፍስን አንበድላት ለሥጋው አድልተን። ወደድንም ጠላንም ስንቃኘው ባንክሮ የሁሉም ፍጻሜ ያው አፈር ነው ዞሮ። ፈራሾች ነንና ሞትን አዝሎ ኗሪ ከጥፋት ላናተርፍ አንሁን መሰሪ። የተራ ጉዳይ ነው ያልፋል ሁሉም በቀን መልካሙን አንግፋ ክፉ እንዳይጠብቀን። ናይስ ያወራ ነው ውስጥና ውጭን ማስታረቅ ነው እኮ ወቀተልኩ እንትን ማስታረቅ። እሱን ስታስታርቅ ሰላም ይበዛል። በቃ የመኖርህ ትርጉም ይናፍቅሃል። ደሞ ነጋ ከሚሉት ሰዎች መሃል አትሆንም። የተሻለ ዛሬ የተሻለ ነገ ቀን ነው ከትላንትና የተለየ አሪፍ ማረግበት ቀን ነው ብለ ደስ ብሎ የምትቀበለው ቀን የሚኖርህ ከራስ ጋር ስታረቅ ነው። ሲነጋ የምታየው ያኛው ማንነትህን ከሆነ ስለምትጠላው እኮ ነው። አሁን ቀኑን አይደለም የምትጠላው ደሞ ነጋ ስትል የነቃውን ሰውዬ ነው የምትጠላው። እዛ ቀን ላይ የነቃውን ሰውዬ ስለምትጠላው እንጂ ከመንጋቱ ጋር ጉዳይ የለም። ደሞ ሊኖር ነው ልትል ነው ዛሬም ትናንቱን ሊደግም። ውስጥን ማስታረቅ አሪፍ ነገር ነው። ደስ ይላል። በማማረር አምሮ የሚያቅ ነገር የለም አይደለ? ደስ ይላል። ጊዜ ተስፈኛ መሆን ነገሮችን በቀና መመልከት አንካሳ ያደርግም። እግዚአብሔርም እንዲሆነን እንድንኖር ነው ሁልጊዜ በተስፋ አይደለ? ነገሮች ነገ ላይ ጥሩ እንዲሆኑ አምነን አይደለ? አምነን እንድንኖር ነው። በማመን ደግሞ መክሰር የለምና ብዙዎቻችን በዚች ምድር ኑሯችን ያሰብነው አምሮ ሰምሮ ላንኖር እንችላለን። ግን ቢያንስ ባይምሮ ባለመክሰር ማለት ነው፣ በማሰብ ባለመክሰር፣ ቀናውን በመመኘት ቀናውን በመናፈቅ ብንኖር ህይወታችን የከፋ ይሆናል ብዬ አላስብም። ወንድሜ መሳይ አክሊሉ እዚህ እንዲመጣ ትላንትና ነው ጥሪ ያደረኩለት። ምንም ዝግጅት ሳይኖርና ዝም ብሎ የሚኖረውን ህይወት የሚያወራ ሰው ስለሆነ ነገ ደግሞ በልዩ ዝግጅት እንምጣ ብለን አስበን እንደምንመጣ ተስፋ በማድረግ እግዚአብሔርም ጊዜና ጤናውን ሰጥቶን ለዛሬው ግን የመምጣቱን አክብሬ በጣም ላመሰግነው እወዳለሁ። እግዚአብሔር ጤና እድሜውን ይስጥህ። በተለይ ደግሞ መጽሐፍህን እውን ሆኖ በእጃችን እንደዚህ ጨብጠ ነው እንድናነበው እግዚአብሔር መንገዱን ይክፈት። ምናልባት በተለያየ መንገድ ልንተጋገዝ የምንችልም ከሆነ ብዙዎቻችሁ ይሄንን ተከታተላችሁ ያላችሁ ወንድም እህቶች መተጋገዝ ይቻላል። ምንድነው የጎደለው ማለት ይቻላል። ምክንያቱም መልካም ነገር ላይ እጅን ማስገባት መጽደቅ ነው ብዬ ነው ማስበው። እውነቴን ነው ማለት ዛሬ ላስረሽ ምቺው ዜራ ሎስ ኦፍ ስፖንሰርስ ትውልድ ለሚጠፋበት አገር ለሚወድምበት ብዙ ስፖንሰር አለ። ለመልካም ሐሳብ፣ ለደግነት፣ ለቅንነት ትውልድ ለሚሰራበት ለመልካምነት ግን ተመልካች የለምና እግዚአብሔር ያን ነገር እንዲያመጣልን ምናልባት ተስፋ በማድረግ ብንጨርሰው ይሻላል ብዬ አስባለሁ። መስዬ መጨረሻ ላይ የተሰማህን ነገርና የመዝጊያ የምትለውን ነገር ብለን ጨርስ። በጣም ደስ ብሎኛል። መግቢያ ላይ እንዳልኩት በጣም ክብር ይሰማኛል። ያው መጨረሻ የለውም ፖድካስት፣ ግን መጨረሻ ላይ ቢቀርብ ነበር ደስ የሚለኝ። ምክንያቱም መቅደም ያለባቸው በጣም ብዙ ስራ የሰሩ ህይወታቸውም ማንነታቸውም ቃላቸውም ብዙ ነገር ሊያስተጋባ የሚችል ሰዎች ስላሉ ያው ቅድም እንዳልኩ እነሱ ወንበር ላይ በመቀመጤ ክብር ይሰማኛል። ቦታዬ ባይሆንም ሲቀጥል ምናልባት የምናወራው ሐሳብ ወይም አንተ የምትሰራው ይሄ ሐሳብ አሁን ላይ ዋጋ ላይ ኖረው ይችላል። ፋክቱን ስንነጋገር ሞኝነት ሊመስል ይችላል። አሁን ብልጠት በሾርት ከት ነገሮች እንትን ማድረግ የካልኩሌሽን ዘመን ስለሆነ ምናልባት ይሄ ሐሳብ እዚያ ቁጭ ብሎ ይሄን ያህል ሰዓት ማውራት ሐሳብ ተራ የሆነበት የማይሸጥበት ዋጋ የማይወጣበት ጊዜ ሊሆን ይችላል። ግን መነኝ ወቅቱ ይመጣል። የተበላሸነው በጊዜ ሂደት ነው።
አሪፍ ላይ ነበርን፣ ተበላሽን። ስንበላሽም ጊዜ ነበር አይደል? በጊዜ ሂደት ነው። በጊዜ ሂደትም ወደ ነበርንበት ወይም ወደ ሐሳብ ደግሞ ወደሚፈለግበት ሐሳብ ዋጋው እንዲህ ሊተመን ወደማይችልበት ደግሞ ጊዜ ላይ እንደርሳለን። አንድ የሃይማኖት አስተማሪ ምን አሉ መሰለ? ዘመኖች የራሳቸው በትውልዱ መሃል ጊዜ አላቸው። ለምሳሌ እሳታማ ዘመን ይኖራል፣ ከዛ ውሃማ ዘመን ይኖራል፣ ንፋሳማ ዘመን ይኖራል። እና አሁን ያለንበት ጊዜ የንፋስ ዘመን ነው የሚባለው። ግልብ ልም ማለት ነው። ሰው መሬት ይዞ አይደለም የሚኖረው። በቃ ከአንዱ ወደ አንዱ ለመሻገር፣ ከአንዱ አጀንዳ ወደ አንዱ ለመሻገር፣ አንዱ ላይ ተንጠልጥሎ ሰድቦ ሳይጨርስ ወደ አንደኛው ለመዞር እረፍት እንኳን ፋታ ያጣበት ጊዜ ነው። ገለባ ሆኗል። አሁን የንፋስ በዚህ ሰዓት የሚያተርፉት ሰዎች መሬት የያዙ ሰዎች ናቸው። ንፋሱ ወዴትም አቅጣጫ አይወስዳቸውም፣ ወደዚያ አያመላልሳቸውም። ምክንያቱም ልክ የንፋሱ ጊዜ ሲያበቃ ንፋሱ ወስዶ የጣላቸው ቦታ የማይመለሱበት ቦታ ሊሆን ይችላል። ራሳቸውን የሚጠሉበት፣ ወድቀው የሚቀሩበት ቦታ ሊሆን ይችላል። ስለዚህ አሁን መሬት ይዘሃል። ንፋሳማ በሚግለበለብ አውሎ ንፋስ መሃል መሬት ይዞ ቆንጥጦ መቆም በጣም ከባድ ነገር ነው፣ ዋጋ ያስከፍላል። የያዝከው መንገድ እሱ ነው። ነገር ግን ልክ ይሄ ንፋስ ወጀቡ ሲያልፍ ከመሬት ቆንጥጠው ከቆሙ ፍሬ ካፈሩ ሰዎች ጥቂት ሰዎች ውስጥ አንዱ ሆነ በደንብ የሚሸጥ ሐሳብህን ትውልድ የሚገዛው ሐሳብ እንደሚሆን ግን አምናለሁና ምናልባት ቪው ላይኖረው ይችላል። የምትለቃቸው ቪዲዮዎች ዛሬ ተነስቶ አንዱ ከሌ እንትናን ጉዳያችሁት ተብሎ 1 ሚሊዮን ቪው ሊያገኝ ይችላል። ይህን የሚያህል ሐሳብ ተወርቶ 100 ቪው ላይኖር ይችላል። እሱ አይደለም ቁም ነገሩ። የነፋስ ጊዜ ስለሆነ አንተ መሬት የቆነጠጥከው ሰው ላትታይ ይችላል። ንፋሱ አይወስድህም ወደሚፈለገው አቅጣጫ። ነገ ላይ ግን ሲገለጥ መሬት ይዘህ የቆምከው ሰው አንተ ስለምትሆን የተሻለ ጊዜ እንደሚመጣ አመሰግናለሁ። ታንክ ዩ። ለነገሩ ጥሩ ነገርም በኮሜንት እና በላይክ አይመዘንም። እኔ እንደዛ አይነት እምነት ያለኝ ሰው ነኝ። ላለፉት 10 ምናምን ዓመታት ሶሻል ሚዲያን ስጠቀም የነበርኩ ሰው ነኝ። ያ ነገር ትዝ ብሎኝም አያውቅም። ማለት ቅድም እንዳልከው ነው። ህሊና ሁል ጊዜ ይወቅሳል እኮ፣ ሁል ጊዜ ይዳኛል ህሊናና ዛሬ ምን ሰራህ፣ ዛሬ ካንተ ባሻገር ለማን ኖርክ፣ ለማን በጎ ነገርህን ሰጠህ የሚል ጥያቄ ይጠይቃል ህሊና። ሁልጊዜ ህሊናን የማዳመጥ ልምምዱ የለንም እንጂ ሁልጊዜ እየተጠየቅን ነው የምንኖረው። ሁልጊዜ እና እኔ ያንን ነው ኤክሰርሳይዝ እያደረግኩ ያለሁት። ነገ ከነገ ወዲያ የተሰጠኝን ጸጋ ባለመስጠት ባለዳ መሆን አልፈልግም። አንድም ሰው ይማርበት፣ ሁለትም ሰው ይማርበት፣ ግን ያንን ነገር በመስጠት አምናለሁ። በሰጠሁት ልክ አለመሰጠቱ ግን እኔን እንደሚያቆመኝ ማመን የለብኝም። እኔ እናንተ ጋር ያለው ምናልባት ሌሎች ወንድሞቻችንም ጋር ይሄ እንዳለ አስባለሁኝ። አንተ የምትሰጠውን ነገር እንዳልኩህ የምትለካበት መንገድ ይሄ ከሆነ ቁጥር ከሆነ ቫሊ ያጣባሃል። ይሄን ያህል ርቀት ላትጓዝ እኮ ትችላለህ። ያ ቢሆን ኖሮ ነው የምልህና በጣም አመሰግናለሁ ወንድሜ መሳይ። ደስ የሚል ወሬ ነው ያወራ ነው። ይህ የመጀመሪያችን ነው። ነገ ከነገ ወዲያ ደግሞ እንዲሁ ይጠግናሉ፣ ያክማሉ በምንላቸው ሀሳቦች ዙሪያ ዝግጅት እያደረግን ብቅ እንላለን። ለዛሬው እግዚአብሔር ያክብርልኝ። አመሰግናለሁ። ክበርልኝ። አመሰግናለሁ።